ዓመቱ 1940 ነው። የዓለም ታሪክ በከፍተኛ ጭንቀት ውስጥ የገባበት፣ የሰው ልጅ ነፃነት በገደል አፋፍ ላይ የተንጠለጠለበት የጨለማ ጊዜ። የናዚ ጀርመን የማይበገር የሚመስለው የጦር ማሽን አውሮፓን እንደ ኃያል አውሎ ነፋስ እያመሰነው። ፖላንድ ተደምስሳለች፣ ኖርዌይ ወድቃለች፣ ቤልጂየምና ኔዘርላንድስ ተንበርክከዋል። ከጥቂት ሳምንታት በኋላ ደግሞ ታላቋ ፈረንሳይ ለሂትለር እጇን ሰጠች። ዲሞክራሲ፣ ነፃነትና ሥልጣኔ ከመቼውም ጊዜ በላይ አደጋ ላይ ወድቀዋል። በዚህ አስከፊ ወቅት ታላቋ ብሪታንያ ብቻዋን ቀረች። ተስፋ መቁረጥ በብዙዎች ልብ ውስጥ ሰፍኗል። አንዳንድ የብሪታንያ ፖለቲከኞች ከሂትለር ጋር ሰላም ድርድር ማድረግ ይሻላል ብለው ማሰብ ጀምረዋል። ነገር ግን በዚህ የጨለማ ሰዓት አንድ ድምፅ ብቅ አለ። ሻካራ፣ ቆራጥ እና በዕል የተሞላ ድምፅ። ይህ ድምፅ በሬዲዮ ሞገዶች በኩል ወደ እያንዳንዱ የብሪታንያ ቤት ከዚያም አልፎ ወደ መላው ዓለም ተሰራጨ። ምንም የምሰጣችሁ ነገር የለም ከደም ከድካም ከእንባና ከላብ በስተቀር። ዓላማችን ምንድነው ብላችሁ ከጠየቃችሁኝ በአንድ ቃል መልስላችኋለሁ፤ ድል። ድል በማንኛውም ዋጋ፣ ድል ምንም ያህል ሽብር ቢበዛበትም፣ ድል መንገዱ ምንም ያህል ረዥምና አስቸጋሪ ቢሆንም። ይህ ድምፅ የዊንስተን ቸርችል ድምፅ ነበር። በከንፈሮቹ መሃል ትልቅ ሲጋራ የነከሰ፣ ጣቶቹን በቪ ቅርጽ የድል ምልክት የሚያነሳ እና በብዕሩና በቃላቱ ብቻ የብሪታንያን ሕዝብ ለጦርነት ያነሳሳ ያልተለመደ መሪ። ነገር ግን ይህ ሰው ማን ነው? ታሪክን ከቀየሩት ታላላቅ ሰዎች ተርታ ለመሰለፍ እንዴት በቃ? ይህ የዊንስተን ቸርችል ሙሉ ታሪክ ነው። ከሀብታም ቤተሰብ ልጅነት፣ በጦር ሜዳዎች ካሳለፈው ወጣትነት፣ ከውድቀቶቹና ከብቸኝነት ዓመታቱ እስከ 20ኛው ክፍለ ዘመን ታላቁ የነጻነት ተባግነት ድረስ የተጓዘበት አስደናቂ የሕይወት ጉዞ። ውድ ቤተሰቦች፣ ይህንን ቪዲዮ ላይክ በማድረግ ድጋፋችሁን አሳዩን። እንዲሁም በቀጣይ ቢሰራ የምትሉትን በኮሜንት ላይ አሳውቁን። በህዳር 30 1874 በታላቋ ብሪታንያ ታሪክ ውስጥ ከፍተኛ ስፍራ ካላቸው ቤተ መንግሥቶች አንዱ በሆነው የብሌንሃይም ቤተ መንግሥት ታላቅ ክስተት ተካሄደ። ቤተ መንግሥቱ የእንግሊዝ ንጉሣዊ ቤተሰብ አባል ላልሆነ ሰው ከተሰጡት ትላልቅ ቤተ መንግሥቶች የመጀመሪያውና ብቸኛው ነበር። ይህ ግዙፍና በስነ ሕንፃ ጥበብ የተዋበ ፎቅ የተሰጠው ለጆን ቸርችል የመጀመሪያው የብሌንሃይም መስፍን ሲሆን፣ ይህ የክብር ሽልማት የተበረከተለት በ1704 በባቫሪያ ፈረንሳዮችን በማሸነፉ ነበር። በዚች ታሪካዊና በቅንጦት በተሞላች ምሽት ውስጥ ዊንስተን ሌናርድ ስፔንሰር ቸርችል ተወለደ። ዊንስተን የተወለደው ከተገመተው ጊዜ ቀድሞ ወይንም በ7 ወሩ ነበር። እናቱ ሌዲ ራንዶልፍ ቸርችል የቤተ መንግሥቱ ግዙፍ ድግስ ላይ የጨፈረች ባለችበት ወቅት ምጥ መጣባት። ወዲያውኑ ወደ አንደኛ ፎቅ ልብስ መቀያየሪያ ክፍል ተወሰደች። እዚያም በክፍል ውስጥ የነበሩ ልብሶችና ካፖርቶች ላይ ወድቃ ታሪክን የሚቀይረውን ይህንን ሕፃን በድምቀትና በድንገት ወለደችው። የዊንስተን አባት ሎርድ ራንዶልፍ ቸርችል የሰባተኛው የብሌንሃይም መስፍን ሦስተኛ ልጅ ነበሩ። በብሪታንያ ፖለቲካ ውስጥ እጅግ ጎልተው ከወጡ፣ አንደበት ርቱዕ፣ አወዛጋቢ፣ ደፋርና የራሳቸውን መንገድ ከሚከተሉ ኮንሰርቫቲቭ ፖለቲከኞች አንዱ ነበሩ። እናቱ ጄኒ ጄሮም ደግሞ እጅግ ቆንጆ፣ ማራኪና በጊዜው የለንደንን ማኅበራዊ መደብ ካነቃቁ አሜሪካውያን የዶላር ልዕልቶች ከአሜሪካ ባለሀብት ቤተሰብ ተወልደው የእንግሊዝ መሳፍንትን ያገቡ ሴቶች አንዷ ነበረች። ዊንስተንም ከነዚህ ሁለት ኃይለኛ ነገር ግን እጅግ ራስ ወዳድና የራሳቸው ዓለም ውስጥ ከተዘፈቁ ወላጆች ተወለደ። በቪክቶሪያን ዘመን ባሉ የብሪታንያ የከፍተኛ ማኅበረሰብ መደብ ባህል መሠረት ልጆች በወላጆቻቸው ላይ አያድጉም ነበር። ይልቁንም ገና በልጅነታቸው ለሞግዚቶች ሲሰጡና ከዛም ወደ አዳሪ ትምህርት ቤቶች ይላካሉ። የዊንስተንም የልጅነት ዕጣ ፈንታ ከዚህ የተለየ አልነበረም። ወላጆቹ ለእርሱ ቅርብ አልነበሩም። አባቱ ሎርድ ራንዶልፍ በፖለቲካ ፍጥጫዎች፣ በእንግሊዝ ፓርላማ ክርክሮች እና በራሳቸው የፖለቲካ ስልጣን ጥማት ውስጥ የተዘፈቁ ሲሆኑ ልጃቸውን እንደ ሞኝ፣ ተስፋ እንደሌለው
እና ደካማ አድርገው ይቆጥሩት ነበር። ዊንስተን አባቱን ከሩቅ ያደንቀው ነበር፣ ልክ እንደ አምላክ ያየው ነበር። ነገር ግን አባቱ በሕይወት ዘመኑ ሁሉ ለዊንስተን የፍቅር ቃል ተናግሮትም ሆነ አቅፎት አያውቅም። እናቱ ጄኒም ብትሆን ጊዜዋን በሙሉ በድግሶች፣ በፖለቲካ ዘመቻዎች ማገዝ እና በለንደን ማኅበራዊ ሕይወት በማሳለፍ የተጠመደች ነበረች። ዊንስተን በኋላ ላይ ስለ እናቱ ሲጽፍ ለእኔ ልክ እንደ ፀሐይ ነበረች፣ በርቀት ሆና የምታበራ ግን ሙቀት የማትሰጥ ብሏል። የዊንስተን ብቸኛ የእናትነት ፍቅር፣ እንክብካቤና መሸሸጊያ የነበረችው ሞግዚቱ ወይዘሮ ኤሊዛቤት ኤቨረስት ነበረች። ዊንስተን እሷን ውድ ውመኒ በማለት ይጠራት ነበር። እሷ ነበረች እንባውን የምታበሰው፣ በታመመ ጊዜ የምትንከባከበው እና የልጅነት ሚስጥሮቹን የምታዳምጠው። በ7 ዓመቱ ዊንስተን ወደ አስኮት ወደሚገኘው የቅዱስ ጆርጅ ትምህርት ቤት ተላከ። ይህ ትምህርት ቤት ለዊንስተን እውነተኛ ሲኦል ነበር። የትምህርት ቤቱ ዋና መምህር በልጆች ላይ ከፍተኛና ጭካኔ የተሞላበት አካላዊ ቅጣት የሚፈጽም ጨካኝ ሰው ነበር። ዊንስተን አሻፍረኝ ባይ እና የራሱን መንገድ የሚከተል ልጅ ስለነበር የትምህርት ቤቱን ጥብቅ ሕጎች አልቀበልም በማለቱ በተደጋጋሚ በጅራፍ ይገረፍ ነበር። ጀርባው ደም እስኪፈስ ይደበደብ ነበር። ነገር ግን ዊንስተን ለዚህ አካላዊ ስቃይ አልተበረከከም። የልጅነት ማመፁ እዚሁ ላይ ተጀመረ። ይህ መከራ ሲበዛበት ሞግዚቱ ወይዘሮ ኤሊዛቤት በጀርባው ላይ ያለውን ጠባሳ አይታ ለእናቱ በመንገር ወደ ሌላ የብራይተን ትምህርት ቤት እንዲዛወር አደረገች። በኋላም ወደ ታዋቂው የሃሮ ከፍተኛ ትምህርት ቤት ገባ። ወደ ሃሮ ለመግባት በተሰጠው የመግቢያ ፈተና ላይ የገጠመው ታሪክ የሱ ልዩ ባህሪን የሚያሳይ ነበር። የላቲን ቋንቋ ፈተና ቀረበለት። ዊንስተን ስሙን ጻፈ። ቁጥር 1 ብሎ 1 አስቀመጠ። ከዛ ቅንፍ አደረገ 1። ከዚያ በኋላ ግን ምንም ትዝ አላለውም። በወረቀቱ ላይ ምንም መጻፍ አልቻለም። ለ2 ሰዓታት ያህል ወረቀቱ ላይ አፍጦ ተቀመጠ። በመጨረሻም አንድ ትልቅ የቀለም ጠብጣ ኢንክ ብላት በወረቀቱ ላይ አፈሰሰበት። የትምህርት ቤቱ ዳይሬክተር ሬቨረንድ ጄምስ ዊልደን ግን በዚህ ልጅ ላይ የተለየ የተፈጥሮ ክህሎትና ድፍረት ስላዩ አሳለፉት። ዊንስተን በሃሮ ትምህርት ቤት ከትምህርት አንጻር ከሁሉም ተማሪዎች በመጨረሻው ደረጃ ላይ ተቀመጠ። ሂሳብ፣ ላቲንና ግሪክ ቋንቋዎች የፈተና ተራራዎች ሆኑበት። ነገር ግን አንድ የላቀ ነገር ነበረው። የእንግሊዝኛ ቋንቋን ከማንም በላይ ተረዳው። ጓደኞቹ የግሪክ ቋንቋ ሰዋሰብ ሲያጠኑ፣ እሱ የእንግሊዝኛን አረፍተ ነገሮች፣ የቃላት አወቃቀር እና የቋንቋውን ውበት አጠና። ይህ ደግሞ ወደፊት ታላቅ ጸሐፊና ተናጋሪ እንዲሆን መሠረት ጣለለት። እንዲሁም በሃሮው የትምህርት ቤት የሰይፍ ፍለሚያ ሻምፒዮን ለመሆን በቃ። በዚህ የትምህርት ጊዜ ውስጥ ዊንስተን ለወላጆቹ በመቶዎች የሚቆጠሩ ደብዳቤዎችን ጽፏል። አብዛኞቹ ደብዳቤዎች እባካችሁ መታችሁ ጎብኙኝ፣ እባክሽ እናቴ አንዴ ነይና እይኝ የሚሉ የልጅነት የብቸኝነት ጩኸቶች ነበሩ። እናቱ ግን ብዙ ጊዜ አትመጣም ነበር። አባቱም ቢሆን ደብዳቤዎቹን አይመልስም ነበር። የዊንስተን አባት አንድ ቀን ወደ ልጁ ክፍል መጣ። በክፍሉ ውስጥ 1500 የሚደርሱ አነስተኛ የጦር መጫወቻ ወታደሮች ነበሩ። ዊንስተን እነዚህን ወታደሮች በልዩ የጦር ስትራቴጂና ቅርጽ አሰልፋቸው ነበር። አባቱ ይህንን ትዕይንት ለደቂቃዎች በአድናቆት ሲመለከት ቆየና ወታደር መሆን ትፈልጋለህ ብሎ ጠየቀው። ዊንስተን ወዲያውኑ አዎ ብሎ መለሰ። ሎርድ ራንዶልፍ ይህንን የጠየቀው ልጁ ታላቅ የጦር መሪ ይሆናል ብሎ በማሰብ አልነበረም። ይልቁንም ልጄ የሕግ ባለሙያ ወይም ፖለቲከኛ ለመሆን የሚያስችል በቂ ጭንቅላት የለውም፣ ስለዚህ ለጦር ኃይል ቢሰለፍ ይሻላል ከሚል ንቀት የመነጨ ውሳኔ ነበር። ስለዚህ ዊንስተን ወደ ሳንድኸርስት የሮያል ሚሊተሪ አካዳሚ ለመግባት ዝግጅት ጀመረ። የሳንድኸርስት የመግቢያ ፈተና ግን ቀላል አልነበረም። ዊንስተን ለመጀመሪያ ጊዜ ፈተናውን ወደቀ። ለሁለተኛ ጊዜ ሞከረ፣ አሁንም ወደቀ። አባቱ በዚህ እጅግ ተናደደ። በመጨረሻም ዊንስተን ክራም ስኩል ለሚባል ልዩ የፈተና ዝግጅት ትምህርት ቤት ተላከ። በሦስተኛው ሙከራው በጥቂት ውጤት ፈተናውን አለፈ። ወደ አካዳሚው በመግባቱ ደስተኛ ቢሆንም አባቱ ግን ፈረሰኛ ጦር እንጂ እግረኛ ጦር ውስጥ ስላልገባ በቁጣ ደብዳቤ ጻፈለት።
የፈረሰኛ ጦር ለሀብታም ልጆች የሚሰጥና ከእግረኛ ጦር ያነሰ የማሰብ አቅም የሚጠይቅ ነው ተብሎ ይታሰብ ነበር። ለቤተሰብህ ስም ክብር የማትሰጥ ሕይወትህን በከንቱ የምታጠፋ ውዳቂ ልጅ ነህ ብሎ እስከ መጻፍ ደርሶ ነበር። ዊንስተን ይህ ደብዳቤ ልቡን ሰብሮት ነበር። ሳንድኸርስት በገባበት ወቅት ዊንስተን ሕይወቱን ሙሉ የሚቀይር አሳዛኝ ክስተት ተፈጠረ። አባቱ ሎርድ ራንዶልፍ እጅግ በብሩህ የፖለቲካ አእምሮ ሲደነቅ የነበረው ሰው በአእምሮ ሕመም መሰቃየት ጀመረ። ታሪክ ጸሐፊዎች አብዛኛውን ጊዜ ይህ ሕመም ሲፊሊስ እንደነበር ይናገራሉ። ሎርድ ራንዶልፍ የፖለቲካ ንግግሮቹ እየተምታቱበት፣ ቃላት እየጠፉት እና በአደባባይ እየተዋረደ መጣ። በመጨረሻም በጥር 1895 ገና በ45 ዓመቱ አረፈ። የአባቱ ሞት በዊንስተን ሕይወት ውስጥ ትልቅ የለውጥ ነጥብ ሆነ። ዕድሜው ገና አያ ነበር። የአባቱ ገና በለጋ ዕድሜው መሞት ዊንስተን አንድ ትልቅ ነገር እንዲገነዘብ አደረገው። የእርሱም ቤተሰቦች የቸርቺል ወንዶች በወጣትነታችሁ የመሞት ዕጣ ፈንታ እንዳላቸው አሰበ። እኔም እንደ አባቴ በ40ዎቹ መጀመሪያ ላይ ልሞት እችላለሁ። ስለዚህ ታሪክ ለመስራት፣ ስሜን ለማስጠራትና ዓለምን ለመቀየር ትንሽ ጊዜ ብቻ ነው ያለኝ፣ መቸኮል አለብኝ የሚል ጠንካራ የእልህ መንፈስ ውስጡ ተፈጠረ። ይህ መንፈስ፣ ይህ የችኮላና የሕይወት ጊዜ ከማለፉ በፊት ስሜን በታሪክ መዝገብ ላይ ማኖር አለብኝ የሚል ጥማት ዊንስተን ቸርችልን ከልጅነቴ የብቸኝነትና የውድቀት ዓመታት አውጥቶ ወደማይገመተውና አደገኛው የወጣትነት ወታደራዊ ሕይወት እንዲዘልቅ አደረገው። ዊንስተን ቸርችል በ1895 ከሳንድኸርስት የጦር አካዳሚ በተሳካ ሁኔታ ተመርቆ በአራተኛው ሁሳርስ ፎርዝ ኩዊንስ ኦውን ሁሳርስ የተባለው ታዋቂ የፈረሰኛ ጦር ውስጥ በሌትናንትነት ማዕረግ ተቀጠረ። ወታደራዊ ካባውን ሲለብስ በውስጡ ከፍተኛ ደስታ ቢኖርም አንድ ትልቅ ችግር ግን አጋጥሞት ነበር፤ ገንዘብ። ምንም እንኳ የእንግሊዝ ባላባት ቤተሰብ ልጅ ቢሆንም አባቱ ከሞተ በኋላ የቤተሰቡ ሀብት ቀንሶ ነበር። እናቱም ጄኒም ያላቱን ገንዘብ በከፍተኛ የቅንጦት ሕይወት ታጠፈው ስለነበር ለዊንስተን የፈረሰኛ ጦር መኮንን ሆኖ ለመኖር የሚያስፈልገውን ከፍተኛ ወጪ ለፈረሶች ግዢ፣ ለደንብ ልብስ፣ ለፖሎ ጨዋታዎች መሸፈን አልቻለችም። ከገንዘብ ችግሩ በተጨማሪ ዊንስተን የነበረው ትልቅ ሕልም ፖለቲከኛ መሆን ነበር። ነገር ግን በዚያ ዘመን አንድ ወጣት ያለ በቂ ሀብት ወደ ፓርላማ ለመግባት ብቸኛው መንገዱ በጦር ሜዳ ጀግንነትን ሰርቶ በሕዝብ ዘንድ ዝነኛ መሆን እንደሆነ በሚገባ ተረድቶ ነበር። ስለዚህ ዊንስተን አንድ ብልሃት ፈጠረ፤ ሰይፉን ከብዕሩ ጋር ማዋሃድ። ወታደር ሆኖ በጦርነት ይሳተፋል። በዚያውም ላይ የጦር ሜዳ ዘጋቢ ዎር ኮረስፖንደንት ጋዜጠኛ ሆኖ ለለንደን ጋዜጦች ጽሑፎችን በመላክ ገንዘብና ታዋቂነትን ያተርፋል። የሱ የመጀመሪያ ጀብዱ የተጀመረው በ1895 መገባደጃ ላይ ነበር። የብሪታንያ ጦር በወቅቱ በሰላም ላይ ስለነበር ዊንስተን ጦርነት ፍለጋ አይኖቹን ወደ አሜሪካ አህጉር አዞረ። በኩባ የስፔን ቅኝ ገዢዎች በኩባ ነፃነት ታጋዮች ላይ ጦርነት እያካሄዱ ነበር። ዊንስተን የጦር ሜዳ ልምድ ለማግኘት በማሰብ ከጦር አዛዦቹ ፈቃድ ጠይቆ ከዴይሊ ግራፊክ ጋዜጣ ጋር የሥራ ውል ተፈራርሞ ወደ ሃቫና ኩባ ተጓዘ። ህዳር 30 1895 የ21ኛ ዓመት የልደት ቀኑን እያከበረ ባለበት ሰዓት ለመጀመሪያ ጊዜ ጥይት በጭንቅላቱ አቅራቢያ አለፈች። እሱም በእውነተኛ ጥይት መተኮስና አለመመታት በዓለም ላይ ካሉ ስሜቶች ሁሉ እጅግ አስደሳች ነው በማለት ስሜቱን ገለጸ። በኩባ ቆይታው ጦርነትን ብቻ ሳይሆን ለሕይወት ዘመኑ የሚዘልቁ ሁለት ልምዶችን አተረፈ። ከፍተኛ ጥራት ያላቸውን የኩባ ሲጋራዎች ማጨስ እና የከሰዓት በኋላ አጭር እንቅልፍ ሲየስታ መተኛት። እነዚህ ሁለት ልምዶች የቸርችል የንግድ ምልክት ሆነው እስከ ዕለተ ሞቱ ድረስ ዘለቁ። በ1896 ዊንስተን ከአራተኛው ሁሳርስ ጦር ጋር ወደ ህንድ ባንጋሎር ተላከ። የባንጋሎር አየር ንብረትና ሕይወት ለወጣት መኮንኖች የተመቻቹና በፖሎ ጨዋታ የተሞላ ነበር። ነገር ግን
ዊንስተን በውስጡ የሚነደው የማወቅና ራስን የማሳደግ ፍላጎት እረፍት አልሰጠውም። የዩኒቨርሲቲ ትምህርት ስላልነበረው ራሱን በራሱ ለማስተማር ወሰነ። እናቱን ከለንደን በመቶዎች የሚቆጠሩ መጻሕፍትን እንድትልክለት አዘዛት። በህንድ ሞቃታማ የከሰዓት ሰዓታት ጓደኞቹ ሲተኙ ዊንስተን የኤድዋርድ ጊቦንን የሮም ኢምፓየር ውድቀትና ትንሣኤ፣ የቶማስ ማካውሌይን ታሪካዊ ጽሑፎች፣ የፕሌቶን ፍልስፍና፣ የቻርልስ ዳርዊንን ሳይንስና ፖለቲካ ኢኮኖሚ መጻሕፍትን በከፍተኛ ትኩረት ያነብ ነበር። በዚህ ጊዜ ውስጥ ነበር የራሱን ልዩ ማራኪ እና ኃያል የእንግሊዝኛ የአጻጻፍና የንግግር ስልት የገነባው። እሱ የዊንስተን ዩኒቨርሲቲ እያለ በሚጠራው በዚህ ራስን የማስተማር ሂደት አእምሮውን ለወደፊቱ የዓለም መሪነት አዘጋጀው። በ1897 በህንድና በአፍጋኒስታን ድንበር ላይ ማላካንድ በተባለ ስፍራ ከፍተኛ የጎሳዎች ዓመፅ ተነሳ። ዊንስተን በባንጋሎር ተቀምጦ ጊዜውን ከማጥፋት ይልቅ እረፍት ወስዶ በግሉ ወደ ሰሜን ምዕራብ ድንበር ተጓዘ። እዚያም በጦርነቱ ግንባር ቀደም ሆኖ በመዋጋት አስደናቂ ጀግንነት አሳየ። ከዚህም በላይ በየቀኑ የሚያያቸውን የጦር ሜዳ ክስተቶች ለዴይሊ ቴሌግራፍ ጋዜጣ በደብዳቤ ይልክ ነበር። እነዚህ ደብዳቤዎች በእንግሊዝ ሕዝብ ዘንድ ከፍተኛ ተነባባሪነትን አገኙ። ዊንስተንም እነዚህን ጽሑፎች አሰባስቦ የመጀመሪያውን መጽሐፉን የማላካንድ የጦር ሜዳ ኃይል ታሪክ በሚል ርዕስ አሳተመ። መጽሐፉ ከፍተኛ ስኬት በማግኘቱ የወደፊቱ ጠቅላይ ሚኒስትርና የወቅቱ ታላቅ የፖለቲካ ሰው የነበሩት ሎርድ ሳልስበሪ ሳይቀር ዊንስተንን ጠርተው አድናቆታቸውን ገለጹለት። ነገር ግን የዊንስተን የጦርነት ጥማት በዚህ አልቆመም። በ1898 የብሪታንያ ግዛት በሱዳን መህዲስቶችን ለማጥፋት በጀነራል ኸርበርት ኪችነር የሚመራ ትልቅ ጦር አዘመተ። ዊንስተን በዚህ ጦርነት ውስጥ መሳተፍ ፈለገ። ጀነራል ኪችነር ግን ዊንስተንን ክብር ፈላጊ፣ ተንኮለኛና የጋዜጣ ወሬ አቀባይ በማለት ጠልተውት ስለነበር እንዳይመጣ ከለከሉት። ዊንስተን ግን በቀላሉ እጅ የሚሰጥ አልነበረም። በለንደን ያሉ ኃያል የፖለቲካና ቤተሰብ ትውውቆቹን ተጠቅሞ ከጠቅላይ ሚኒስትሩ ቢሮ በተጻፈ ደብዳቤ ጀነራል ኪችነርን በማስገደድ ከ21ኛው ላንሰርስ ጋር ተቀላቀለ። በመስከረም 2 1898 የኦምዱርማን ጦርነት ተካሄደ። ይህ ጦርነት በብሪታንያ ታሪክ ውስጥ የመጨረሻው ታላቅ የፈረሰኛ ጦር ጥቃት የተፈጸመበት አውድማ ነበር። ዊንስተን ከ400 በላይ ከሆኑ የብሪታንያ ፈረሰኞች ጋር በመሆን ከ3000 በላይ በሚሆኑ የሱዳን ተዋጊዎች ላይ በፈረስ ጋለበ። በጦርነቱ መሃል ፈረሱ ላይ ሆኖ ሲዋጋ ቀደም ሲል በሂንድ በደረሰበት የትከሻ መገጣጠሚያ መውለቅ ምክንያት ሰይፉን በአግባቡ መጠቀም ስላልቻለ አዲስ በገዛው ጀርመን ሰራሽ ማውዘር ሽጉጥ ጠላቶቹን መታ። በዙሪያው የነበሩ ብዙ ጓደኞቹ ሲገደሉና ሲቆሰሩ፣ እሱ ግን ያለ አንዳች ጭረት ከሞት ተረፈ። የዚህን ጦርነት አሰቃቂነትና የጀግንነት ትዕይንት ለሞርኒንግ ፖስት ጋዜጣ በላከው ዘገባ ላይ አብራራ። በኋላም የወንዙ ጦርነት The River War የተሰኘውን ታላቅ ባለ 2 ቅጽ መጽሐፍ ጻፈ። በ1899 ዊንስተን ጦር ሰራዊቱን በመልቀቅ ወደ ፖለቲካው ዓለም ለመግባት ወሰነ። በኦልድሃም ሙልጫ ክልል ለፓርላማ ተዋደረ። ነገር ግን ሕዝቡ ገና በደንብ ስላላመነበት በምርጫው ተሸነፈ። ይህ ሽንፈት ዊንስተንን አናስቆመውም። ይልቁንም ታዋቂነቱን የበለጠ ከፍ ለማድረግ ሌላ አጋጣሚ ፈጠረ። በደቡብ አፍሪካ የቦየር ጦርነት በብሪታንያና በደች ዲያስፖራዎች ቦየሮች በመካከል ፈነደ። ዊንስተን ወዲያውኑ ከፍተኛ ክፍያ በሚያስገኝ የጋዜጠኝነት ኮንትራት ጋር ከሞርኒንግ ፖስት ጋዜጣ ጋር ተስማምቶ ወደ ደቡብ አፍሪካ ተጓዘ።
በደቡብ አፍሪካ ያጋጠመው ክስተት የሕይወቱን አቅጣጫ ሙሉ በሙሉ ቀየረው። ህዳር 15 1899 ዊንስተን ከተወሰኑ የብሪታንያ ወታደሮች ጋር በተጣመረ የታጠቀ ባቡር አርመርድ ትሬን ላይ እየተጓዘ ሳለ ቦየሮች፣ የደቡብ አፍሪካ ነጭ ተዋጊዎች ባቡሩን አድፍጠው በመምታት ከመስመሩ ውጭ አደረጉት። ጥይት እንደ በረዶ በሚዘንብበት በዚህ ሰዓት ዊንስተን ምንም እንኳን ጋዜጠኛ ቢሆንም ወታደራዊ አመራርን በእጁ ወሰደ። ለሰዓታት ያህል በመሮጥ ወታደሮችን በማዘዝ እና የባቡሩን ሞተር መንገድ በማስከፈት በርካታ ቆስለዋል የተባሉ ወታደሮች እንዲያመልጡ አደረገ። ሆኖም እሱ ራሱና ሌሎች ጥቂት ወታደሮች ለማምለጥ ሲሞክሩ በቦየሮች ተከበሩ። ዊንስተንን የማረከው የቦየር አዛዥ ሉዊስ ቦታ ይባል ነበር። አስገራሚው ነገር ሉዊስ ቦታ ከዓመታት በኋላ የደቡብ አፍሪካ ጠቅላይ ሚኒስትር በመሆን ከዊንስተን ቸርችል ጋር የቅርብ ወዳጅ ሆኗል። ዊንስተን የጦር ምርኮኛ ሆኖ በፕሪቶሪያ ወደሚገኝ እስር ቤት ተወሰደ። ነገር ግን የቸርችል መንፈስ በእስር ቤት ግድግዳዎች የሚገታ አልነበረም። ታኅሳስ 12 ምሽት ላይ የጠበቃ ወታደሮች ዞር ሲሉ ከ10 ጫማ በላይ ርዝመት ያለውን የእስር ቤቱን ግድግዳ ዘሎ በማምለጥ በፕሪቶሪያ ጎዳናዎች ውስጥ ተደባለቀ። በእንግሊዝኛ ብቻ የሚናገር እና ምንም አይነት ካርታም ሆነ ኮምፓስ የሌለው ዊንስተን የጠላት ግዛት በሆነችው አገር ውስጥ ከ300 ማይል በላይ ለማምለጥ ጉዞ ጀመረ። የቦየር መንግሥት እሱን ላገኘው ወይንም ለገደለው የ25 ፓውንድ በወቅቱ ትልቅ ገንዘብ ሽልማት አወጣ። ዊንስተን በምሽት በጭነት ባቡሮች ላይ ተንጠልጥሎ በመጓዝ የድንጋይ ከሰል ማዕድን ማውጫዎች ውስጥ ከሚሰሩና የብሪታንያ ደጋፊ ከሆኑ ሰዎች ጋር በመደበቅ ከጉድጓድ ውስጥ ከአይጦች ጋር ቀናትን በማሳለፍ የሞት ሽረቱን ተፋለመ። በመጨረሻም በምግብ ሸቀጥ ባቡር ውስጥ ተደብቆ ድንበር አቋርጦ የፖርቹጋል ግዛት ወደ ነበረችው ደላጓ ቤይ የአሁኗ ሞዛምቢክ ማፑቶ ገባ። ማምለጡን ለዓለም ሲያበስር መላው የብሪታንያ ኢምፓየር በደስታ ፈነደ። በአንድ ጀንበር ከብሔራዊ የውርደት ስሜት በቦየር ጦርነት መጀመሪያ በደረሱት ሽንፈቶች ምክንያት ብሪታንያውያንን ያስነሳ ብሔራዊ ጀግና ሆነ። ወደ ደቡብ አፍሪካ የጦር ግንባር ተመልሶ የፕሪቶሪያን ነፃ መውጣት ከተመለከተ በኋላ በ1900 ክረምት ላይ ወደ እንግሊዝ ተመለሰ። አቀባበሉ የንጉሥ ያህል ነበር። ዊንስተን አሁን የሚፈልገውን ሁሉ አግኝቷል። ዝናውን ተከትሎ ከመጡት መጽሐፍት ሽያጭና ንግግር መድረኮች የተገኘ ከፍተኛ ሀብት እና የፖለቲካ በር። በ26 ዓመቱ በ1900 አጠቃላይ ምርጫ በድጋሚ በኦልድሃም ተወዳድሮ በዚህ ጊዜ በአሸናፊነት ወደ የእንግሊዝ ፓርላማ ገባ። የሰይፍና የብዕር ጉዞው ፍሬ አፍርቷል። ታላቁ የፖለቲካ አውድማም ተከፍቶለታል። በካኪ የጦር ሜዳ የደንብ ልብስና በደቡብ አፍሪካ ያተረፈውን አስደናቂ ዝና እንደ ካባ ደርቦ የ26 ዓመቱ ዊንስተን ቸርችል በየካቲት ወር 1901 ወደ ታላቁ የእንግሊዝ የሕዝብ ተወካዮች ምክር ቤት ሃውስ ኦፍ ኮመንስ ገባ። በዚያን ጊዜ በአባቱ ሎርድ ራንዶልፍ ቸርችል የሚቀመጡበትን ተመሳሳይ የፓርላማ ወንበር መረጠ። የፓርላማው አባላት ይህንን በራሱ የሚተማመን ኩሩ እና ገና በወጣትነቱ 4 ጦርነቶችን ያየ ልጅ በአድናቆትና በጥርጣሬ ይመለከቱት ነበር። የዊንስተን የመጀመሪያው የፓርላማ ንግግር ሜይደን ስፒች ቀላል አልነበረም። በተፈጥሮ የንግግር እንከን ነበረበት። በተለይም የሰ ድምፅን በግልጽ መጥራት ይከብደው ስለነበር ትንሽ የመንተባተብ ችግር ነበረው። ፖለቲከኛ ለመሆን ደግሞ አንደበተ ርቱዕ መሆን ግድ ይላል። ዊንስተን ይህንን የተፈጥሮ መሰናክል ለማሸነፍ ያደረገው ጥረት የሕይወት ዘመን ትግሉን የሚያሳይ ነበር። ንግግሮቹን ቀድሞ በወረቀት ላይ በዝርዝር ይጽፋል። በመስታወት ፊት ቆሞ ቃላቱን በአፉ ውስጥ እያላመጠ ለሰዓታት ይለማመዳል። እያንዳንዱን የእጅ እንቅስቃሴና የፊት ገጽታ ያጠና ነበር። በመጀመሪያ ንግግሩ ዕለት ምክር ቤቱ በጸጥታ ተውጦ አዳመጠው።
ንግግሩን ሲጨርስ ታላላቅ ፖለቲከኞች ሳይቀሩ የልጁን የቋንቋ ውበትና የአመክንዮ ጥልቀት አደነቁ። ዊንስተን ወደ ፓርላማ የገባው በኮንሰርቫቲቭ ወይም ወግ አጥባቂ ፓርቲ አባልነት ቢሆንም የሱ የፖለቲካ አቋም ሁልጊዜም ከፓርቲው መሪዎች ጋር ይጋጭ ነበር። በተለይም በወቅቱ ብሪታንያ ወደ አገር ውስጥ በሚገቡ የውጭ ዕቃዎች ላይ የጉምሩክ ቀረጥ ወይም ታሪፍ ለመጣል የነደፈችውን ዕቅድ ዊንስተን አጥብቆ ተቃወመ። እርሱ የነፃ ንግድ አራማጅ ነበር። ይህ የፖለቲካ ልዩነት እያደገ መጥቶ በግንቦት ወር 1904 ላይ በብሪታንያ ፖለቲካ ታሪክ ውስጥ እጅግ አስገራሚ ከሆኑ ክስተቶች አንዱ ተፈጠረ። ዊንስተን ቸርቺል ተነስቶ የወግ አጥባቂዎቹን ወንበር በመተው የፓርላማውን ወለል አቋርጦ ወደ ተቃዋሚው የሊበራል ፓርቲ መቀመጫ ተሻገረ። ይህ ድርጊት በፖለቲካው ዓለም ክሮሲንግ ዘ ፍሎር በመባል የሚታወቅ ሲሆን የኮንሰርቫቲቭ ፓርቲ አባላት ዊንስተንን ከዳተኛ፣ አድርባይና የራሱን ጥቅም ብቻ አሳዳጅ ብለው ፈረጁት። ይህ ጥላቻ ለሚቀጥሉት 30 ዓመታት አብሮት ዘልቋል። ነገር ግን የዊንስተን የፖለቲካ ቁማር አሸናፊ ሆነ። በ1906 በተካሄደው አጠቃላይ ምርጫ የሊበራል ፓርቲ በታላቅ ድምፅ አሸነፈ። ዊንስተን ወዲያውኑ የቅኝ ግዛቶች ምክትል ሚኒስትር ወይም አንደር ሴክሬታሪ ኦፍ ስቴት ፎር ዘ ኮሎኒስ ሆኖ ተሾመ። በዚህ የሥልጣን ዘመኑ በደቡብ አፍሪካ ለነበሩት የድሮ ጠላቶቹ ቦየሮች ራስን በራስ የማስተዳደር መብት እንዲሰጣቸው በማድረግ ትልቅ ዲፕሎማሲያዊ ስኬት አስመዘገበ። በ1908 ዊንስተን ቸርቺል የንግድ ሚኒስትር ፕሬዝዳንት ኦፍ ዘ ቦርድ ኦፍ ትሬድ ሆኖ ወደ ካቢኔ አባልነት አደገ። በዚሁ ዓመት በሕይወት ውስጥ እጅግ ውብና ወሳኝ የሆነ ክስተት ተፈጠረ። ክሊመንታይን ሆዚየር የተባለችውን እጅግ ቆንጆ፣ አስተዋይና ጠንካራ ሴት አገባ። የዊንስተን የፖለቲካ ሕይወት ማዕበል የበዛበት ጫጫታና ትርምስ የሞላበት ቢሆንም ክሊመንታይን ለሱ ጸጥታ የሰፈነባት ወደብ ነበረች። ዊንስተን በኋላ ላይ በጻፈው ማስታወሻ በ1908 ክሊመንታይንን አገባው። ከዚያን ጊዜ ጀምሮ እስከ ዕለተ ሞቴ ድረስ በደስታ ኖርኩ ብሏል። እርሷ የእርሱን ንዴት የምታበርደው፣ ስህተቶቹን በድፍረት የምትነግረው ብቸኛ ሰው ነበረች። እንደ ንግድ ሚኒስትር እና በኋላም በ1910 እንደ የአገር ውስጥ ጉዳይ ሚኒስትር ሆም ሴክሬታሪ ዊንስተን ከገንዘብ ሚኒስትሩ ዴቪድ ሎይድ ጆርጅ ጋር በመሆን የብሪታንያን ማኅበራዊ ሥርዓት የለወጡ ታላላቅ ማሻሻያዎችን አደረጉ። ሁለቱ ሰዎች አስፈሪዎቹ መንቴዎች በመባል ይታወቁ ነበር። የሰራተኞችን ሥራ ሰዓት በቀን ወደ 8 ሰዓት ዝቅ ማድረግ፣ አነስተኛ የደሞዝ ክፍያ ማስተካከል፣ የሥራ አጥን መድህን አንኢምፕሎይመንት ኢንሹራንስ እና የጡረታ አበል ሕጎችን በማርቀቅ የዘመናዊው የበጎ አድራጊዎች መንግሥት መሠረት ጣሉ። የብሌንሃይም ቤተ መንግሥት ልጅ የነበረው ዊንስተን የድሆችንና የሰራተኞችን ሕይወት ለማሻሻል ግንባር ቀደም መሪ ሆነ። ነገር ግን የአገር ውስጥ ጉዳይ ሚኒስትርነቱ ያለ ውዝግብ አላለፈም። በዌልስ ውስጥ ቶኒ ፓንዲ በተባለ የድንጋይ ከሰል ማውጫ አካባቢ የሰራተኞች አመጽ ሲነሳ ዊንስተን አመጹን ለማብረድ ፖሊስና ወታደሮችን ላከ። በግጭቱ ሰዎች ሲሞቱ የሰራተኛው ማህበር ዊንስተንን ጨካኝ ብሎ ጠላው። በተጨማሪም በለንደን ከተማ የሲድኒ ጎዳና ከበባ በተባለ ክስተት የላትቪያ አናርኪስት ታጣቂዎች ከፖሊስ ጋር ተኩስ ሲገተሙ ዊንስተን ራሱ ከቢሮ ወጥቶ በጥይት ሩምታ መሃል ቆሞ የፖሊስን ኦፕሬሽን በግል መምራቱ ብዙዎችን አስገረመ። አንድ የካቢኔ ሚኒስትር ራሱን በፖሊስ ሥራ ውስጥ ጣልቃ ማስገባት የለበትም ተብሎም በከፍተኛ ሁኔታ ተነቀፈ። በ1911 የዓለም የፖለቲካ አየር ሁኔታ መቀየር ጀመረ። የጀርመን አጼ ካይዘር ዊልሄልም ሁለተኛ የብሪታንያን የባህር ላይ የበላይነት ለመፎካከር ግዙፍ የጦር መርከቦችን መገንባት ጀመሩ። የሞሮኮዋ አጋዲር ከተማ ላይ በተነሳው ቀውስ ጦርነት በአውሮፓ ላይ ማንዣበብ መጀመሩን ዊንስተን አናፈነፈነ። የብሪታንያ ጠቅላይ ሚኒስትር ኤች አስኩዊዝ ዊንስተንን የባህር ኃይል የበላይ አዛዥ ወይም ሚኒስትር ፈርስት ሎርድ ኦፍ ዲ አድሚራልቲ አድርገው ሾሙት። የዊንስተን ተልእኮ አንድና አንድ ብቻ ነበር፣ የብሪታንያን ባህር ኃይል ለጦርነት ማዘጋጀት። ዊንስተን ወደ ባህር ኃይል ሲገባ ልክ እንደ አውሎ ነፋስ ነበር። ባህላዊና አሮጌ አሰራር የነበረውን የብሪታንያ የባህር ኃይልን ሮያል ኔቪን ዘመናዊ ለማድረግ ቆርጦ ተነሳ።
ትልቁና ታሪካዊው ውሳኔው መርከቦቹ ከድንጋይ ከሰል ይልቅ በነዳጅ ዘይት ኦይል እንዲሰሩ ማዘዙ ነበር። ነዳጅ ዘይት መርከቦቹን ፈጣን የሚያደርግ፣ ጭስ በማስወገድ የጠላት ዓይን ውስጥ እንዳይገቡ የሚረዳ እና አነስተኛ የሰው ኃይል የሚጠይቅ ነበር። ነገር ግን ብሪታንያ የነዳጅ ጉድጓዶች አልነበሯትም። ይህን ለመፍታት ዊንስተን ከፋርስ ወይም የአሁኗ ኢራን ጋር ስምምነት በማድረግ የአንግሎ ፐርሺያን ኦይል ካምፓኒን ወይም በኋላ BP የሆነውን መንግሥት በከፊል እንዲገዛው አደረገ። ከዚህም በተጨማሪ በዓለም ላይ ወደር የላቸውን እጅግ ግዙፍና ፈጣን የሆኑ የኩዊን ኤሊዛቤት ክላስ የጦር መርከቦችን አስገነባ። አውሮፕላን በጦርነት ላይ ያለውን ወደፊታዊ ጥቅም ቀድሞ በመረዳት የሮያል የባህር ኃይል አየር አገልግሎት ሮያል ኔቫል ኤር ሰርቪስን እንዲቋቋም አደረገ። እርሱ ራሱም አውሮፕላን ማብረርን እስከ መማር ደረሰ። በ1914 ክረምት በአውሮፓ ውስጥ የጦርነት ደመና ጠቆረ። የኦስትሪያው ልዑል ፍራንዝ ፈርዲናንድ በሰርቢያዊ ነፍሰ ገዳይ ሲገደል ዓለም ወደ መጥፊያዋ ማዝጋም ጀመረች። ሐምሌ ወር መጨረሻ ላይ የብሪታንያ የባህር ኃይል ዓመታዊ ልምምዱን አጠናቆ መርከቦቹ ወደ የወደባቸው ሊበተኑ ሲሉ ዊንስተን ቸርችል በራሱ ሙሉ ሥልጣን አንድ ደፋር ትዕዛዝ አስተላለፈ። መርከቦቹ እንዳይበተኑ የጦርነት ዝግጁነት ሁኔታ ላይ ይቆዩ። ይህ ውሳኔ ብሪታንያ በአንደኛው የዓለም ጦርነት መባቻ ላይ የባህር ላይ ቁጥጥሯን እንድታረጋግጥ አስቻላት። ነሐሴ 4 1914 እኩለ ሌሊት ላይ ብሪታንያ በጀርመን ላይ ጦርነት ስታውጅ ዊንስተን ቸርችል ወደ ጠቅላይ ሚኒስትሩ ጽሕፈት ቤት በመሄድ የባህር ኃይሉ ዝግጁ ነው የሚል አጭር ማስታወሻ አስገባ። የአንደኛው የዓለም ጦርነት መፈንዳት ለአብዛኛው አውሮፓውያን የፍርሃትና የጭንቀት ምንጭ ሲሆን፣ ለዊንስተን ቸርችል ግን የዓላማና የኃይል መነቃቃት ነበር። በደም ስሮቹ ውስጥ የጦርነት ፍቅርና የታላቅ ጀብዱ ጥማት ይፈስ ነበር። ከዚህ በፊት ዓለም ካየቻቸው ትላልቅ ክስተቶች ሁሉ እጅግ ታላቁ ነው። እኔ እዚህ በመኖሬና በዚህ ጊዜ በመፈጠሬ ደስተኛ ነኝ በማለት ለባለቤቱ ክሌመንታይን በጻፈው ደብዳቤ የውስጥ ስሜቱን ገልጿል። በጦርነቱ የመጀመሪያ ወራት ዊንስተን በካቢኔት ውስጥ ካሉት አባላት ሁሉ በከፍተኛ የኃይል ስሜት የሚንቀሳቀስ መሪ ነበር። በጥቅምት 1917 የጀርመን ጦር የቤልጂየምን ወደብ ከተማ አንትወርፕን ለመቆጣጠር በተቃረበበት ወቅት ዊንስተን ራሱ የባህር ኃይል ሚኒስትርነቱን ትቶ ዩኒፎርሙን በመልበስ ወደ ቤልጂየም ተጓዘ። እዚያም የብሪታንያ ማሪን ወታደሮችን በማደራጀትና የከተማይቱን መከላከያ በመምራት ጀርመኖችን ለቀናት አዘጋያቸው። ምንም እንኳ ከተማዋ በመጨረሻ ብትወድቅ፣ የእሱ ጣልቃ ገብነት የቤልጂየም ጦር እንዲያመልጥና የብሪታንያ ጦር የፈረንሳይን ባህር ዳርቻዎች እንዲያጠነክር ጊዜ ሰጥቷታል። ሆኖም በለንደን ያሉት የፖለቲካ ተቀናቃኞቹ ድርጊቱን ትኩረት ጠላኝነት እና የሕፃን ልጅ ጀብድኝነት በማለት አጣልተውታል። በ1915 መጀመሪያ ላይ ጦርነቱ በምዕራብ አውሮፓ ግንባር ዌስተርን ፍራንት በፈረንሳይና ቤልጂየም ድንበሮች ላይ ከፍተኛ መቀመቅ ውስጥ ገባ። ሚሊዮን ወታደሮች በቆሻሻ፣ በጭቃ፣ በአይጥና በበሽታ በተሞሉ የጦርነት ቦዮች ትሬንችስ ውስጥ ተፋጠው ይተራረዱ ነበር። ጥቂት ሜትሮችን መሬት ለመያዝ 10 ሺዎች ያልቁ ነበር። ዊንስተን ይህንን ማለቂያ የሌለውን ደም መፋሰስ ተመልክቶ ይህንን የቦይ ጦርነት ትሬንች ዋርፌር መስበር የሚችልበትን አንድ አዲስ የስትራቴጂ ሐሳብ አመታ። የእሱ ዕቅድ የዳርዳኔልስ እና ጋሊፖሊ ዘመቻ በመባል ይታወቃል። ሐሳቡ እጅግ አስደናቂ ነበር። ከጀርመን ጋር የተባበረችውን የኦቶማን የቱርክ ኢምፓየርን ከጦርነቱ ማስወጣት። ይህንን ለማድረግ ደግሞ የብሪታንያ የባህር ኃይል መርከቦች በዳርዳኔልስ ጠባብ የባህር ወሽመጥ አቋርጠው በመግባት የቱርክን ዋና ከተማ ኮንስታንቲኖፕልን፣ የአሁኗን ኢስታንቡልን መደብደብና ማስረከብ።
ይህ ከተሳካ ቱርክ ከጦርነቱ ትወጣለች። ለሩሲያ የጦር መሳሪያና የእህል እርዳታ የሚደረስበት የባህር በር ይከፈታል። እንዲሁም በባልካን አገራት በኩል በጀርመንና ኦስትሪያ ሃንጋሪ ላይ አዲስ የጦር ግንባር ይከፈታል የሚል ነበር። በወረቀት ላይ ይህ የዘመኑ እጅግ ብሩህ ወታደራዊ ስትራቴጂ ነበር። በየካቲትና መጋቢት 1915 የብሪታንያና የፈረንሳይ የጦር መርከቦች በዳርዳኔትስ ላይ ጥቃታቸውን ጀመሩ። መጀመሪያ ላይ ስኬታማ ቢመስሉም መጋቢት 18 በቱርኮች በተጠመዱ የባህር ውስጥ ፈንጂዎች ማይንስ 3 ግዙፍ የጦር መርከቦች ሰመዱ፣ ሌሎቹም ክፉኛ ቆሰሉ። የባህር ኃይሉ አዛዦች በፍርሃት ወደ ኋላ ፈገፈጉ። ዊንስተን ጥቃቱ እንዲቀጥል ቢማጸንም ማንም ሊሰማው አልቻለም። ከዚያም ውሳኔው የባህር ኃይሉን ትቶ የእግረኛ ጦር በጋሊፖሊ ልሳነ ምድር ጋሊፖሊ ፔኒንሱላ ላይ እንዲያርፍ ተደረገ። ሚያዝያ 25 1915 የአውስትራሊያ፣ የኒውዚላንድ ANZC፣ የብሪታንያና የፈረንሳይ ወታደሮች በጋሊፖሊ የባህር ዳርቻዎች ላይ አረፉ። ነገር ግን የቱርክ ወታደሮች በሙስጠፋ ከማል በኋላ አታቱርክ የተባለው የዘመናዊ ቱርክ መስራች በአስደናቂ አምራር ተራራዎቹን ይዘው ይጠብቋቸው ነበር። ወረራው ወዲያውኑ ወደ ደም መፋሰስና ማለቂያ የሌለው እልቂት ተቀየረ። ወታደሮቹ በጠባብ የባህር ዳርቻ ላይ ተጣበቁ። በሙቀት፣ በዝንብ፣ በተቅማጥ እና በቱርኮች ተከታታይ የተኩስ ሩምታ አለቁ። ከግማሽ ሚሊዮን በላይ የሁለቱም ወገን ወታደሮች በሞትና በመቆሰል ከጥቅም ውጪ ሆኑ። ጋሊፖሊ ወደ ትልቅ መቃብርነት ተቀየረች። በእንግሊዝ ውስጥ የጋሊፖሊ ውድቀት ዜና ሲሰማ የሕዝቡና የፖለቲከኞቹ ቁጣ ጣሪያ ነካ። ጣቶቹ ሁሉ የተቀሰሩት ወደ አንድ ሰው ነበር፣ ወደ ዊንስተን ቸርችል። የጋሊፖሊው እልቂት አቀነባባሪ፣ ገዳይ እና ግዴለሽ ፖለቲከኛ የሚሉ የማጠላላት ዘመቻዎች በጋዜጦች ላይ ተጻፉበት። በግንቦት 1915 ጠቅላይ ሚኒስትር አስኩዊዝ አዲስ የጥምር መንግሥት ለመመስረት ሲገደዱ የኮንሰርቫቲቭ ፓርቲ መሪዎች ወደ ጥምረቱ ለመግባት ያቀረቡት አንድ ትልቅ ቅድመ ሁኔታ ነበረ። ዊንስተን ቸርችል ከባህር ኃይል ሚኒስትርነቱ ይባረር አሉ። የ39 ዓመቱ ዊንስተን ሥልጣኑን ተነጠቀ። የላንካስተር ዱቺ ቻንስለር ኦፍ ዘ ዱቺ ኦፍ ላንካስተር በሚባል ምንም ሥልጣን፣ ኃላፊነት እና ተጽዕኖ ወዳሌለው የቀብር ቢሮ ተወረወረ። ይህ ውድቀት ለዊንስተን ልክ እንደ ሞት ነበር። በዓለም ላይ ካለው ታላቁ የጦር ኃይል አመራርነት ወርዶ ምንም በማይሰራበት ቢሮ ውስጥ መቀመጡ አእምሮን ክፉኛ ጎዳው። ከባድ የመንፈስ ጭንቀት ውስጥ ገባ። እርሱ ይህንን ጭንቀት ጥቁር ውጫዬ እያለ ይጠራው ነበር። የሕይወት ትርጉም ጠፋበት። ራሱን የማጥፋት ሐሳብ ጭምር ተፈታኖት ነበር። በዚህ የጨለማ ጊዜ እህትማማቾቹ የባለቤቱ ወገኖች ሲስሉ አይቶ እሱም ብሩሽና ቀለም አነሳ፣ ስዕል መሳል ጀመረ። ስዕል ለዊንስተን ማምለጫው፣ ሕክምናውና ነፍስ አዳኙ ሆነ። ሸራው ካንቫስ ላይ ቀለሞችን ሲቀላቀልና የተፈጥሮ ውበቶችን ሲስል ያ ውስጡን የሚያንገበግበው የጋሊፖሊ የህሊና ወቀሳና የፖለቲካ ውድቀት ህመም ለጊዜውም ቢሆን ጸጥ ይልለት ነበር። ነገር ግን የዊንስተን መንፈስ በለንደን ጸጥታ ውስጥ ተቀምጦ የሚረካ አልነበረም። በህዳር 1915 የመንግሥት ሥልጣኑን ሙሉ በሙሉ ለቀቀ። ስሜንና ክብሬን በጦር ሜዳ ካልሆነ በስተቀር መመለስ አልችልም ብሎ ወሰነ። የሜጀርነት ማዕረጉን ይዞ ወደ ምዕራብ አውሮፓ ግንባር ዌስተርን ፍረንት በፈረንሳይና ቤልጂየም ወዳሉት የጦርነት ቦዮች ተጓዘ። ብዙም ሳይቆይ የሌትናንት ኮሎኔል ማዕረግ አግኝቶ የ6ኛው ሮያል ስኮትስ ፊውዚሊየርስ እግረ ጦር አዛዥ ሆኖ ተሸወመ። በፕሎግስተርት ወይም ወታደሮቹ ፕለግ ስትሪት እያሉ በሚጠሩት ጭቃማና አደገኛ ግንባር ላይ ዊንስተን ከወታደሮቹ ጋር በቦይ ውስጥ መኖር ጀመረ። የሞት ሽርቱን ተጋፈጠ። በቀን ውስጥ በርካታ ጊዜያት የጠላት ጥይትና መደፍ ከጭንቅላቱ በላይ ያልፍ ነበር። በአንድ ወቅት ዊንስተን የነበረበትን ምሽግ ለቆ ለስብሰባ በወጣ በደቂቃዎች ውስጥ የጀርመን መደፍ ምሽጉን መትቶት በውስጡ የነበሩት ሰዎች በሙሉ አልቀዋል። እሱ ግን በተአምር ተረፈ።
የብሪታንያ ፖለቲከኞች በሞቀ የለንደን ቢሮዎቻቸው ውስጥ ሲቀመጡ ዊንስተን ቸርችል በቦይ ውስጥ ከአይጦች፣ ከቅማል እና ከሞት ጋር እየታገለ ለወታደሮቹ ኮኛክ አልኮል እያጠጣ ሞራላቸውን ይገነባ ነበር። ወታደሮቹ መጀመሪያ ላይ የጋሊፖሊው ገዳይ ብለው ቢጠራጠሩትም የሱን ደፋርነት፣ ለወታደሮቹ ያለውን አሳቢነት እና ከፊት ሆኖ የመምራት ድፍረት ሲያዩት እጅግ ወደዱት፣ አከበሩት። በግንቦት 1916 የሻለቃው ጦር ከሌላ ጋር በመዋሃዱ ዊንስተን ወደ ለንደን ተመለሰ። በፓርላማ ውስጥ የራሱን ድምፅ ማሰማት ጀመረ። በ1917 የድሮ ጓደኛው ዴቪድ ሎይድ ጆርጅ ጠቅላይ ሚኒስትር ሲሆን የኮንሰርቫቲቭ ፓርቲ አባላት ከፍተኛ ተቃውሞ እያሰሙም ቢሆን ዊንስተንን የጦር መሳሪያ ምርት ሚኒስትር ኦፍ ሚኒሽንስ አድርጎ ሾመው። ዊንስተንም የብሪታንያን ፋብሪካዎች በሙሉ አስተባብሮ በሚሊዮን የሚቆጠሩ ጥይቶችን፣ መድፎችን እና በተለይም በሱ ድጋፍ የተፈጠሩትን አዳዲስ የጦር መሳሪያዎች፣ ታንኮችን በብዛት በማምረት የ1968ቱን የመጨረሻ አሊያንስ የህብረት ኃይሎች ጥቃት ስኬታማ አደረገ። በህዳር 11 1918 ጦርነቱ ሲያበቃ እና የድል ደወሎች በለንደን ሲደወሉ ዊንስተን ቸርችል ከትልቁ የጋሊፖሊ የውድቀት ገደል አፋፍ ተነስቶ የብሪታንያን የጦር ማሽን በማንቀሳቀስ ድልን ካመጡት ቁልፍ ሰዎች አንዱ ሆኖ ነበር። ክብሩን መልሷል። ነገር ግን ታሪክ ለእርሱ ያዘጋጀለት ትልቁ ፈተና ገና ከፊቱ ይጠብቀው ነበር። አንደኛው የዓለም ጦርነት ሲያበቃ አውሮፓ በደም በእንባና በፈራረሱ ከተሞች ተሞልታ ነበር። ዊንስተን ቸርችል ከ1919 እስከ 1922 ባለው ጊዜ ውስጥ በጠቅላይ ሚኒስትር ዴቪድ ሎይድ ጆርጅ መንግሥት ውስጥ የጦርነትና አየር ኃይል ሚኒስትር፣ ሰክሬታሪ ኦፍ ስቴት ፎር ዋር ኤንድ ኤር፣ እንዲሁም የቅኝ ግዛቶች ሚኒስትር፣ ሰክሬታሪ ኦፍ ስቴት ፎር ዘ ኮሎኒስ ሆኖ አገልግሏል። በዚህ ጊዜ ውስጥ ቸርችል የመካከለኛውን ምስራቅን የፖለቲካ ካርታ በመሳል ረገድ ትልቅ ሚና ተጫውቷል። በ1921 በካይሮ በተካሄደው ጉባኤ ላይ የዛሬዋን ኢራቅና ዮርዳኖስን ድንበሮች የፈጠረ ሲሆን ለፍልስጤም የአይሁድ ብሔራዊ መኖሪያ ባልፎር ዲክለሬሽን መመስረትም ጠንካራ ድጋፍ ሰጥቷል። ይሁን እንጂ በ1922 አጠቃላይ ምርጫ የሎይድ ጆርጅ የጥምር መንግሥት ወደቀ። ቸርችልም በዱንዲ የምርጫ ክልሉ ላይ ባልታሰበ ሁኔታ ተሸነፈ። በዚህ ወቅት ቸርችል ራሱ እንደገለጸው ያለ ቢሮ፣ ያለ ወንጀል፣ ያለ ፓርቲ እና ያለ ትርፍ አንጀት አፔንዲሳይቲስ ቀረው ብሏል። ለተወሰኑ ዓመታት ከፓርላማው ውጪ ከቆየ በኋላ ቸርችል የፖለቲካ አቋሙን በድጋሚ በመገምገም በ1924 ወደ ድሮው ፓርቲው ወደ ኮንሰርቫቲቭ ፓርቲ ተመለሰ። ማንም ሰው የፖለቲካ ካባውን ሊቀይር ይችላል፣ ግን ወደ ቀድሞው ካባው ለመመለስ ልዩ ብልሃት ያስፈልጋል በማለት በፈገግታ ተናግሮ ነበር። በዚያው ዓመት ጠቅላይ ሚኒስትር ስታንሊ ቦልድዊን ቸርችልን በብሪታንያ የፖለቲካ እርከን ሁለተኛውን ከፍተኛ ሥልጣን የገንዘብ ሚኒስትርነትን ቻንስለር ኦፍ ደ ኤክስቼከርን ሾሙት። የቸርችል የገንዘብ ሚኒስትርነት ዘመን ግን ስኬታማ አልነበረም። የኢኮኖሚክስ ዕውቀቱ ውስን ስለነበር ብሪታንያን ወደ የወርቅ ደረጃ ወይም ጎልድ ስታንዳርድ መመለሱ የብሪታንያን የውጭ ንግድ ክፉኛ ጎዳው። የሥራተነትን አባባስና በ1926 ለተካሄደው ታላቁ የሠራተኞች አድማ ወይም ጀነራል ስትራይክ አንዱ ምክንያት ሆነ። በ1929 አጠቃላይ ምርጫ የኮንሰርቫቲቭ ፓርቲ ሲሸነፍ ቸርችል ሥልጣኑን ለቀቀ። ከ1929 ጀምሮ እስከ 1939 ድረስ ያሉት 10 ዓመታት በቸርችል የሕይወት ታሪክ ውስጥ የበረሃው ዓመታት the wilderness years ወይም የብቸኝነት ዓመታት በመባል ይታወቃሉ። በእነዚህ ዓመታት ውስጥ ቸርችል ምንም አይነት የመንግሥት ሥልጣን አልነበረውም። የራሱ የኮንሰርቫቲቭ ፓርቲ መሪዎች ራቁት፣ አንዳንዶቹም ጠሉት። ምክንያቱም ደግሞ ቸርችል በሁለት ዋና ዋና ጉዳዮች ላይ ከፓርቲው ጋር በመጋጨቱ ነበር። አንደኛው ጉዳይ የህንድ ነጻነት ጥያቄ ነበር።
ቸርቺል የብሪታንያ ኢምፓየር ቀናተኛ ጠበቃ ስለነበር ለህንድ ራስን በራስ የማስተዳደር መብት ዶሚኒየን ስታተስ መሰጠቱን አጥብቆ ተቃወመ። ማህተማ ጋንዲን ግማሽ ራቁቱ የሆነ ፋኪር ብሎ እስከ መሳደብ ደርሶ ነበር። ይህ ጽንፈኛ አቋሙ ብዙዎችን አሳዘነ። ነገር ግን ቸርቺልን በታሪክ ውስጥ ልዩ የሚያደርገውና ነቢይ ያስባለው ሁለተኛው ጉዳይ ነበር። በ1930ዎቹ መጀመሪያ ላይ ጀርመን ውስጥ አዶልፍ ሂትለርና የናዚ ፓርቲ ስልጣን ሲይዙ አብዛኛው የብሪታንያና የአውሮፓ መሪዎች ሂትለርን እንደ አንድ አዲስ የጀርመን ብሔረተኛ አድርገው በቸልታ ተመለከቱት። ቸርቺል ግን ከጅምሩ የናዚን አደጋ አነፍነፈ። በቻርትዌል በሚገኘው የገጠር ቤቱ ውስጥ ተቀምጦ ቸርቺል የራሱን የመረጃ መረብ ወይም ኢንቴሊጀንስ ኔትወርክ ዘረጋ። ከብሪታንያ የውጭ ጉዳይ ሚኒስቴር፣ ከጦር ኃይሉ እና ከጀርመን ውስጥ ሳይቀር በሚስጥር የሚላኩለትን መረጃዎች በማሰባሰብ የሂትለርን የጦር መሳሪያ ግንባታ ሪአርመመንት መጠን አወቀ። ቸርቺል በፓርላማ ውስጥ ተነስቶ በተደጋጋሚ አስጠነቀቀ። ጀርመን በድብቅ እየታጠቀች ነው። የጦር አውሮፕላኖቿ ቁጥር ከኛ ሊበልጥ ነው። ሂትለር አውሮፓን ሊውጥ እየተዘጋጀ ነው። እኛም ጦራችንን ማጠናከር አለብን። ነገር ግን ማንም አልሰማውም። የብሪታንያ ሕዝብ ከአንደኛው የዓለም ጦርነት እልቂት ገና ስላላገገመ ጦርነት የሚለውን ቃል መስማት አይፈልግም ነበር። ጠቅላይ ሚኒስቴር ራምሴ ማክዶናልድ፣ ስታንሊ ቦልድዊን እና በኋላም ኔቪል ቼምበርሌን የተባሉት መሪዎች ሂትለርን በማባበል አፒዝመንት ጦርነትን ማስቀረት ይቻላል ብለው አመኑ። ቸርቺል ግን አዞን መመገብ በመጨረሻ እኔን ይበላኛል ብሎ ተስፋ ማድረግ ነው እያለ የማባበል ፖሊሲውን አጥብቆ ተቼ። በ1938 የሚዩኒክ ስምምነት ተፈረመ። ጠቅላይ ሚኒስትር ቼምበርሌን ቼኮስሎቫኪያ የተባለችውን አገር ለሂትለር አሳልፎ በመስጠት በዘመናችን ሰላም አመጣው ፒስ ፎር አወር ታይም ብለው ወደ ለንደን ሲመለሱ ሕዝቡ በደስታ ተቀበላቸው። ቸርቺል ግን በፓርላማ ቆሞ አሳዛኝ ትንቢቱን ተናገረ። በውርደትና በጦርነት መካከል ምርጫ ቀርቦላችሁ ነበር። እናንተ ውርደትን መረጣችሁ። አሁን ግን ጦርነቱንም ታገኙታላችሁ። በእነዚህ የብቸኝነት ዓመታት ቸርቺል በቻርትዌል ቤቱ ውስጥ ጡቦችን በመደርደር ግድግዳዎችን ይገነባ፣ ስዕሎችን ይስል እና ሌሊቱን ሙሉ ዊስኪውን እየጠጣና ሲጋራውን እያጨሰ መጽሐፍትን ይጽፍ ነበር። ታላቁን የማርልቦሮ መስፍን ማርልቦሮ ሂዝ ላይፍ ኤንድ ታይምስ የተሰኘውን የአያቱን የሕይወት ታሪክ በብዙ ቅጾች የጻፈው በዚህ ጊዜ ነበር። የገንዘብ እጥረቱን የሚሸፍነውም ከነዚህ ጽሑፎች በሚያገኘው ገቢ ነበር። በመጨረሻም መስከረም 1 1939 የቸርቺል ትንቢት እውን ሆነ። ሂትለር ፖላንድን ወረረ። ቼምበርሌን በጀርመን ላይ ጦርነት አወጁ። በዚያው ዕለት የብሪታንያ ሕዝብና የፓርላማ አባላት አንድ ነገር ብቻ ይጮኹ ነበር፣ ዊንስተንን መልሱት። ዊ ዋንት ዊንስተን። ቼምበርሌንም ቸርቺልን ጠርተው የድሮ ስልጣኑን የባሕር ኃይል ሚኒስተርነቱን ፈርስት ሎርድ ኦፍ ዘ አድሚራሊቲ ሰጡት። የባሕር ኃይል ጠቅላይ መምሪያ ወደ ሁሉም የጦር መርከቦች አጭር እና አስደሳች የቴሌግራም መልእክት ላከ። ዊንስተን ኢዝ ባክ። ዊንስተን ተመልሷል። ጦርነቱ ከጀመረ በኋላ ባሉት የመጀመሪያ 8 ወራት ፎኒ ዎር በሚባለው ጊዜ በምዕራብ አውሮፓ ብዙም ውጊያ አልነበረም። ነገር ግን በሚያዝያ 1940 ሂትለር ኖርዌይን እና ዴንማርክን በድንገት ሲወር የብሪታንያ ጦር ኖርዌይን ለመከላከል የሞከረው ዘመቻ ክፉኛ ተሸነፈ። ይህ ሽንፈት በብሪታንያ ፓርላማ ውስጥ ትልቅ የፖለቲካ ቀውስ ፈጠረ። የኮንሰርቫቲቭ ፓርቲ አባላት ሳይቀሩ በጠቅላይ ሚኒስትር ኔቪል ቼምበርሌን ላይ አመፁ። ለእግዚአብሔር ስትል ከዚህ ውጣ፣ ኢን ዘ ኔም ኦፍ ጋድ ጎ ተብሎ በፓርላማ ተነገራቸው። ግንቦት 10 1940 ዓለምን የቀየረች ቀን ነበረች። ጠዋት ላይ የሂትለር ኃያሌ የጦር ማሽን ብሊትስክሪግ
ቤልጂየምን፣ ኔዘርላንድስን እና ፈረንሳይን መውረር ጀመረ። በዚያው ዕለት አመሻሽ ላይ ኔቪል ቼምበርሌን ሥልጣናቸውን ለቀቁ። ንጉሥ ጆርጅ ስድስተኛ ዊንስተን ቸርችልን ወደ ቤተ መንግሥት ጠርተው አዲስ መንግሥት እንዲመሠረት ጠቅላይ ሚኒስትር እንዲሆን ጠየቁት። የ65 ዓመቱ ዊንስተን ቸርችል ከ40 ዓመታት በላይ በፖለቲካ ውስጥ ውጣ ውረዶችን፣ ጥላቻን፣ ውድቀትን እና መገለልን አሳልፎ በመጨረሻም በሕይወቱ ጥግ ላይ አገሩ እጅግ በምትፈልገው አስከፊ ሰዓት ላይ የብሪታንያ ጠቅላይ ሚኒስትር ሆነ። ቸርችል ማስታወሻው ላይ እንደጻፈው ያቺን ሌሊት ስተኛ ስሜቴ ልክ ዕጣ ፈተናዬ ላይ እንደደረስኩኝ እና ያለፈው ሕይወቴ በሙሉ ለዚች ሰዓትና ለዚህ ፈተና ዝግጅት እንደነበር ተሰማኝ። ፍርሃት የሚባል ነገር አልነበረኝም። ግንቦት 13 ቀን ቸርችል ለፓርላማው የመጀመሪያውንና በታሪክ ውስጥ እጅግ ዝነኛ የሆነውን ንግግሩን አደረገ። በዚህ መንግሥት ውስጥ ለምትሳተፉ ሁሉ እንደነገርኳችሁ ለምክር ቤቱም የምነግረው ይህንን ነው። ምንም የምሰጣችሁ ነገር የለም ከደም፣ ከድካም፣ ከእንባና ከላብ በስተቀር። I have nothing to offer but blood, toil, tears and sweat. ከፊታችን እጅግ አስከፊ የሆነ ፈተና ይጠበቀናል። ፖሊሲያችን ምንድን ነው ብላችሁ ትጠይቁኝ ይሆናል። ፖሊሲያችን በባህር በየብስና በአየር ላይ እግዚአብሔር በሰጠን አቅም ሁሉ በታሪክ ታይቶ በማይታወቅ አሰቃይና ጨካኝ አምባገነን ላይ ጦርነት ማካሄድ ነው። ዓላማችን ምንድነው? በአንድ ቃል እመልስላችኋለሁ፣ ድል። ይህ ንግግር የብሪታንያን ሕዝብ መንፈስ ቀየረው። ነገር ግን ወታደራዊው እውነታ እጅግ አስፈሪ ነበር። በግንቦት ወር መጨረሻ የጀርመን ታንኮች የፈረንሳይንና የብሪታንያን ጦር ለሁለት ከፈሉ። ከ300,000 በላይ የሚሆኑ የብሪታንያ BEF እና የፈረንሳይ ወታደሮችን በዳንከርክ የባህር ዳርቻ ላይ ከበቧቸው። ወታደሮቹ ወደ ባህር ከመገፋት ውጪ አማራጭ አልነበራቸውም። ቸርችል ታላቅ የማዳን ዘመቻ አዘዘ። የጦር መርከቦች ብቻ ሳይሆኑ በመቶዎች የሚቆጠሩ የብሪታንያ ሲቪል ጀልቦች፣ አሳ አጥማጆች፣ የሽርሽር ጀልቦች የእንግሊዝን ቻናል አቋርጠው በመሄድ በጀርመን አውሮፕላኖች የቦምብ ድብደባ ስር ሆነው 338,000 ወታደሮችን በተአምር አዳኑ። ሰኔ 4 1940 ቸርችል ይህንን ተአምር ተከትሎ ለፓርላማው ሌላ ታላቅ ንግግር አደረገ። በፈረንሳይ መውደቅ የብሪታንያ ሕዝብ ተስፋ እንዳይቆርጥ አንሸነፍም የሚል መንፈስ ዘራ። እስከ መጨረሻው እንቀጥላለን፣ በፈረንሳይ እንዋጋለን፣ በባህሮችና በውቅያኖሶች ላይ እንዋጋለን፣ አገራችንን እንከላከላለን፣ ዋጋው ምንም ቢሆን፣ በባህር ዳርቻዎች እንዋጋለን፣ በማረፊያ ሜዳዎች እንዋጋለን፣ በመስኮችና በመንገዶች እንዋጋለን፣ በተራሮች ላይ እንዋጋለን፣ መቼም ቢሆን እጅ አንሰጡም። ከሰኔ ወር አጋማሽ በኋላ ፈረንሳይ ለሂትለር እጇን ሰጠች፣ ብሪታንያ ብቻዋን ቀረች። በቸርችል የጦር ካቢኔ ውስጥ የነበሩት የውጭ ጉዳይ ሚኒስትር ሎርድ ሃሊፋክስ ከሂትለር ጋር በሙሶሊኒ በኩል የሰላም ድርድር ማድረግ አለብን ብለው ሞገቱ። አገሪቱ ልትደመሰስ እንደሆነ አስጠነቀቁ። ቸርችል ግን ይህንን የድርድር ሐሳብ ከስሩ ነቅሎ ጣለው። ካቢኔውን ሰብስቦ የዚች ደሲታ ታሪክ ሊያበቃ ከሆነ እያንዳንዳችን በደማችን ታፍነን መሬት ላይ ስንወድቅ ብቻ ነው የሚሆነው በማለት መሪዎቹን አሳመነ። ቸርችል ብሪታንያን ከእጅ መስጠት ታደጋት። በሐምሌ 1940 ሂትለር ብሪታንያን ለመውረር ኦፕሬሽን ሲ ላየን ዝግጅት ጀመረ። ወረራውን ከማድረጉ በፊት ግን የብሪታንያን አየር ኃይል RAF ማጥፋት ነበረበት። እጅግ ቁጥሩ የበዛው የጀርመን አየር ኃይል ሉፍትዋፌ በብሪታንያ ላይ ዘመቻውን ጀመረ። ይህ የብሪታንያ ጦርነት በመባል ይታወቃል። ቸርችል በየቀኑ በአየር መከላከያ መቆጣጠሪያ ክፍሎች ውስጥ እየተገኘ ወጣት የብሪታንያ አብራሪዎች በስፒትፋየርና ሃሪኬን የጦር አውሮፕላኖቻቸው ከጀርመን አውሮፕላኖች ጋር ሲያደርጉት የነበረውን የሞት ሽረት ትግል ይመለከት ነበር። የብሪታንያ አብራሪዎች ቁጥራቸው አነስተኛ ቢሆኑም በራዳር ቴክኖሎጂ ታግዘውና በጀግንነት ተዋግተው የጀርመንን አየር ኃይል ክፉኛ ጎዱት። ሂትለር ወረራውን እንዲሰርዝ አስገደዱት።
ቸርቺል ለእነዚህ ወጣት አብራሪዎች ያለውን ክብር ሲገልጽ በሰው ልጅ የግጭት ታሪክ ውስጥ ይህን ያህል ብዙ ሕዝብ ለዚህን ያህል ጥቂት ሰዎች ይህን ያህል ከፍተኛ ውለታ ውሎ አያውቅም። Never in the field of human conflict was so much owed by so many to so few ብሏል። ሂትለር ብሪታንያን በአየር ኃይል ማሸነፍ ሲያቅተው ስትራቴጂውን ቀይሮ በለንደንና በሌሎች የብሪታንያ ከተሞች ላይ የሌሊት የቦምብ ድብደባ ጀመረ። ዓላማው የሕዝቡን ሞራል መስበር ነበር። ለንደን በእሳት ጋየች፣ በሺዎች የሚቆጠሩ ሰላማዊ ዜጎች ሞቱ። ቸርቺል ግን ወደ ደህንነቱ የተጠበቀ ስፍራ ከመሸሽ ይልቅ ቦምብ በፈነዳባቸው ማግስት ጠዋት በቦምብ የተፈራረሱትን የለንደን ጎዳናዎች በእግሩ ይዞር፣ ሲጋራውን ይዞ የድል ቪ ሳይን ምልክቱን እያሳየ ሕዝቡን ያበረታታ ነበር። በዚህ እጅግ በጨለመበትና ተስፋ በሌለበት ጊዜ ዊንስተን ቸርቺል በእንግሊዝኛ ቋንቋው ብቻ የብሪታንያን ሕዝብ ልብ አነሳሳ። የሂትለርን ኃይል ፊት ለፊት ተጋፍጦ ብሪታንያ እንድትቆም አደረገ። ብሪታንያ በዚች ዓመት ባትቆም ኖሮ ምናልባትም ዛሬ የምናውቀው ዓለም አይኖርም ነበር። ቸርቺል ይህንን ጊዜ ሲገልጸው ለሺህ ዓመታት የብሪታንያ ኢምፓየር ቢኖር የሰው ልጅ ይህንን ጊዜ እጅግ የከበረችው ሰዓታቸው their finest hour ብሎ ያስታውሰዋል ብሏል። ነገር ግን ብሪታንያ ብቻዋን ለረጅም ጊዜ መቆም እንደማትችል ቸርቺል ጠንቅቆ ያውቅ ነበር። ሂትለርን ለማሸነፍ አንድ ትልቅ ኃይል ወደ ጦርነቱ መግባት ነበረበት። የቸርቺል ዓይኖች ወደ ምዕራብ ወደ አሜሪካ አህጉር አተኮሩ። በ1940 መገባደጃ ላይ ብሪታንያ የሂትለርን የአየር ላይ ወረራ በጀግንነት ብትመክትም አገሪቱ ከባድ የህልውና አደጋ ውስጥ ወድቃ ነበር። የብሪታንያ የጦር መሳሪያ ማከማቻዎች ባዶ ሆነዋል። የውጭ ምንዛሬ ክምችቷ ነጥፏል እና በየቀኑ በጀርመን የባህር ሰርጓጅ መርከቦች ዩ-ቦትስ የሚሰመጡት የብሪታንያ የንግድ መርከቦች አገሪቱን ወደ ረሃብ አፋፍ አሸጋግሯት ነበር። ዊንስተን ቸርቺል አንድ ፀሐይ የሞቀው እውነት ጠንቅቆ ያውቅ ነበር። ብሪታንያ ብቻዋን ጀርመንን ማሸነፍ አትችልም። ስለዚህ ዓይኖቹን ወደ አትላንቲክ ኦቅያኖስ ማዶ ወደ አሜሪካ አህጉር አዞረ። ቸርቺል ከአሜሪካው ፕሬዚዳንት ፍራንክሊን ዲላኖ ሩዝቬልት ጋር ጠንካራ የግል ወዳጅነት ለመፍጠር ታላቅ የዲፕሎማሲ ዘመቻ ጀመረ። በደብዳቤዎች፣ በስልክ ጥሪዎች እና በሚስጥር መልእክቶች ሩዝቬልትን ይማጸነው ነበር። ሩዝቬልት ጦርነቱን መርዳት ቢፈልግም የአሜሪካ ሕዝብ ግን በአውሮፓውያን ጦርነት ውስጥ አንገባም የሚል ጠንካራ አቋም ነበረው። ሆኖም የቸርቺል ጥረት ፍሬ አፍርቶ በመጋቢት 1941 አሜሪካ የብርድና የኪራይ ሕግ አጸደቀች። ይህ ሕግ አሜሪካ ለብሪታንያ በቢሊዮን የሚቆጠሩ ዶላሮች የሚያወጡ የጦር መርከቦችን፣ አውሮፕላኖችንና የምግብ እርዳታዎችን በነፃ በኋላ በሚከፈል ብድር እንድታቀርብ አስቻላት። ቸርቺል ይህንን ድርጊት በማንኛውም አገር ታሪክ ውስጥ ከተደረጉት ሁሉ እጅግ ለጋሱ በማለት አሞካሽቶታል። በሰኔ 22 ቀን 1941 ሁለተኛው የዓለም ጦርነት አቅጣጫውን የቀየረበት አንድ ታላቅ ስህተት በሂትለር ተፈጸመ። የናዚ ጀርመን ጦር ከሶቪየት ኅብረት ወይም ሩሲያ ጋር የነበረውን የጥቃት ያለመፈጸም ስምምነት በማፍረስ ከ3 ሚሊዮን በላይ ወታደሮችን ይዞ ወደ ሩሲያ ግዛት ገባ። ኦፕሬሽን ባርባሮሳ። ቸርቺል በሕይወት ዘመኑ ሁሉ ኮሙኒዝምን እንደ ጠላት ሲያይ እና የሩሲያን አብዮት ሲያወግዝ የኖረ ሰው ነበር። ነገር ግን አሁን የሂትለርን ጦር ለማዳከም የሶቪየት መሪ ከሆነው ጆሴፍ ስታሊን ጋር መተባበር ግድ ሆነበት። አንድ ጓደኛው እንዴት ከኮሙኒስቶች ጋር ታበራለህ ብሎ ሲጠይቀው ቸርቺል በታዋቂው ምጽታዊ አነጋገሩ እንዲህ ሲል መለሰ፣ ሂትለር ሲኦልን ወይም ገሃነምን ቢወር ኖሮ እኔ በፓርላማ ውስጥ ስለ ሰይጣን ቢያንስ አንድ ጥሩ ነገር እናገር ነበር። ቸርቺል ወዲያውኑ ለስታሊን የጦር መሳሪያ እርዳታ መላክ ጀመረ። ነገር ግን ታላቁና እውነተኛው መዳን የመጣው ታኅሳስ 7 ቀን 1941 ነበር።
የጃፓን የጦር አውሮፕላኖች በሃዋይ በሚገኘው የአሜሪካ የባህር ኃይል ጣጫ ፐርል ሃርበር ወይም ፒኤች ላይ ድንገተኛ ጥቃት ፈጸሙ። በሚቀጥሉት ቀናት አሜሪካ በጃፓን ላይ ጦርነት ስታውጅ፣ ሂትለር ደግሞ በአሜሪካ ላይ ጦርነት አወጀ። ይህ ዜና በለንደን ሲሰማ ቸርችል በደስታ ሰከረ። ማስታወሻው ላይ ስለዚህ ከሁሉም በኋላ አሸንፍን ማለት ነው። አሜሪካ ወደ ጦርነቱ ገባች። የብሪታንያ ኢምፓየር፣ የእንግሊዝ ሕዝብ ወደፊት በሕይወት ይኖራል። ቀሪው ነገር ሁሉ ተግባራዊ የማድረግ ጉዳይ ብቻ ነው ብሎ ጻፈ። ያችን ሌሊት የብሪታንያ ታሪክ እንደዳነ በማመን የዳነ ሰው የሚያገኘውን ጥልቅ እንቅልፍ ተኛ። ከዚህ ጊዜ ጀምሮ የሦስቱ ታላላቆች the big three የሚባሉት ቸርችል፣ ሩዝቬልት እና ስታሊን ጥምረት ተፈጠረ። ነገር ግን የዚህ ጥምረት ጉዞ አልጋ ባልጋ አልነበረም። ስታሊን በሚሊዮን የሚቆጠሩ የሩሲያ ወታደሮች በጀርመን ጦር የተጨፈጨፉ ስለነበር አሜሪካና ብሪታንያ ወዲያውኑ በፈረንሳይ በኩል ጦር አውርደው ሁለተኛ ግንባር በመክፈት የጀርመንን ጦር እንዲከፈሉለት አጥብቆ ይጠይቅ ነበር። ቸርችል ግን የጋሊፖሊና የአንደኛው የዓለም ጦርነት ቦይ እልቂት ጠባሳ ስላለበት ያለ በቂ ዝግጅት በፈረንሳይ ላይ ጦር ማሳረፍ ሌላ እልቂት ያመጣል ብሎ ተከራከረ። በዚህ ፋንታ ቸርችል የአሜሪካንና ብሪታንያን ጦር በማስተባበር ሂትለርን ግዛት ከስር እሱ ለስላሳው ሆድ የሚለው አቅጣጫ ማለትም ከሰሜን አፍሪካና ከጣሊያን በኩል እንዲያጠቁ አሳመነ። በህዳር 1942 በግብፅ ኤል አላሜን በተካሄደው ታላቅ ጦርነት በጀነራል በርናርድ ሞንትጎሜሪ የሚመራው የብሪታንያ ጦር የጀርመኑን ጀነራል ኤርዊን ሮሜልን የበረሃው ቀበሮ ጦር ክፉኛ መታው። ቸርችል ይህንን ድል ለሕዝቡ ሲያበስር ይህ መጨረሻው አይደለም፣ የመጨረሻው መጀመሪያም አይደለም፣ ነገር ግን ምናልባት የመነሻው መጨረሻ ሊሆን ይችላል ብሎ ታሪካዊ ንግግሩን አሰማ። አክሎም ከአላሜን በፊት አንድም ድል አላየንም፣ ከአላሜን በኋላ ደግሞ አንድም ሽንፈት አላጋተለንም በማለት የጦርነቱን የለውጥ ነጥብ አወጀ። በህዳር 1943 በኢራን ዋና ከተማ በተካሄደው የቴህራን ኮንፈረንስ የሦስቱ ታላላቆች ለመጀመሪያ ጊዜ በአካል ተገናኙ። እዚህ ላይ ግን ቸርችል አንድ መራር እውነት ተረዳ። የብሪታንያ የዓለም ልዕለ ኃያልነት እያበቃ መሆኑን እና አሜሪካና ሶቪየት ኅብረት የዓለምን መጻኢ ዕድል እየወሰኑ መሆኑን አወቀ። ሩዝቬልት የቸርችልን የባልቃንና የጣሊያን ስትራቴጂ ወደ ጎን በመተው ከስታሊን ጋር በማበር በቀጣዩ ዓመት በፈረንሳይ ወይም ኖርማንዲ ላይ ግዙፍ ወረራ ኦፕሬሽን ኦቨርሎርድ እንዲካሄድ ተስማሙ። ቸርችል በቴህራን ኮንፈረንስ ወቅት ከባድ የሳማ ምች በጠና ታሞ ሞት አፋፍ ላይ ደርሶ ነበር። ነገር ግን በውስጡ ባለው ልዩ የሕይወት ጉልበት በዶክተሮችና በሚወደው ዊስኪ ታግዞ በሽታውን አሸንፎ ተነሳ። የብሪታንያ፣ የአሜሪካና የካናዳ ጦር በሚሊዮኖች የሚቆጠሩ ወታደሮችን፣ በሺዎች የሚቆጠሩ መርከቦችንና አስገራሚ የሎጂስቲክስ ዝግጅቶችን በእንግሊዝ ደሴት ላይ ማከማቸት ጀመረ። ታላቁ የዓለም ጦርነት ውሳኔ ወደሚሰጥበት ፍጻሜ እየተቃረበ ነበር። ሰኔ 6 1944 ዲ-ዴይ በዓለም ታሪክ ታይቶ የማይታወቅ ግዙፍ የባህር ላይ ወረራ ተጀመረ። ከ150 ሺህ በላይ የአሊያንስ የኅብረት ኃይሎች ወታደሮች የፈረንሳይን የኖርማንዲ የባህር ዳርቻ ለማጥቃት የእንግሊዝን ቻናል አቋረጡ። ዊንስተን ቸርችል በውስጡ ያለው ያ የድሮ የወታደርነት ስሜቱ አገርሽቶበት ከጦር መርከቦቹ በአንዱ ላይ ሆኜ የቦምብ ድብደባውን በዐይኔ ማየት አለብኝ ብሎ አሻፈረኝ አለ። ይህንን የሰሙት የአሊያንስ ጦር ጠቅላይ አዛዥ ጀነራል ድዋይት አይዘንሃወር ቸርችልን ለማሰመን ሞክረው አልቻሉም። በመጨረሻም የብሪታንያው ንጉሥ ጆርጅ ስድስተኛ ወደ ቸርችል በመሄድ አንተ የምትሄድ ከሆነ እኔም አብሬህ እሄዳለሁ፣ ምክንያቱም ንጉሡም ወታደሮቹን በጦር ሜዳ መምራት መብት አለው አሉት። ቸርችል ንጉሡ አደጋ ላይ እንዲወደቁ ስለማይፈልግ በከፍተኛ ቅሬታ ሐሳቡን ተወ። የኖርማንዲ ወረራ በተሳካ ሁኔታ ተጠናቆ የኅብረቱ ጦር ወደ ፓሪስ ከዚያም ወደ ጀርመን ድንበር መገስገስ ጀመረ። በተመሳሳይ ሰዓት የሶቪየት ጦር ከምስራቅ በኩል ጀርመኖችን እየደመሰሰ ወደ በርሊን እየገሰገሰ ነበር። በየካቲት 1945
ጦርነቱ ሊያበቃ ጥቂት ወራት ሲቀሩት ቸርቺል፣ ሩዝቬልት እና ስታሊን በክራይሚያ በምትገኘው ያልታ ተገናኙ። ይህ ስብሰባ ከጦርነቱ በኋላ አውሮፓ እንዴት ትከፋፈል የሚለውን የሚወስን ነበር። ቸርቺል እጅግ ተጨንቆ ነበር። ምክንያቱም ሩዝቬልት ክፉኛ ታሞና ደክሞ የነበረ ሲሆን የሶቪየት ጦር ደግሞ መላውን የምስራቅ አውሮፓ ፖላንድን ጨምሮ ተቆጣጥሮ ነበር። ቸርቺል ሁለተኛውን የዓለም ጦርነት የጀመረው ፖላንድን ከጀርመን ወረራ ነፃ ለማውጣት መሆኑን በማስታወስ ፖላንድ ነፃ ዲሞክራሲያዊ ምርጫ እንዲኖራት አጥብቆ ተከራከረ። ስታሊን በፈገግታ አዎ ቃል እገባለሁ ቢልም ቸርቺል ግን የስታሊኑን የውሸት ቃል ተረድቶት ነበር። የጀርመን ፋሺዝም ነፃ የወጣች አውሮፓ ወደ ሩሲያ ኮሙኒዝም አምባገነንነት ልትወድቅ ነው የሚል ጥልቅ ስጋት በውስጡ አደረ። ሚያዝያ 1945 ላይ ሩዝቬልት ሲሞት ቸርቺል እጅግ የቅርብ ወዳጁን ለማጣቱ አዘነ። ከጥቂት ሳምንታት በኋላ ደግሞ አዶልፍ ሂትለር በርሊን በሚገኘው የምድር ውስጥ ምሽጉ ባንከር ራሱን አጠፋ። ግንቦት 8 1945 ቪኢ ዴይ ቪክተሪ ኢን ዩሮፕ ዴይ ጀርመን ያለምንም ቅድመ ሁኔታ እጇን ሰጠች። ያቺ ቀን የዊንስተን ቸርችል የሕይወት ዘመን ከፍተኛው የክብር ጫፍ ነበረች። በለንደን ጎዳናዎች በሚሊየን የሚቆጠሩ ሰዎች በእልልታና በደስታ አብደዋል። ቸርችል በዋይት ሆል በሚገኘው የጤና ሚኒስቴር ሕንፃ በረንዳ ላይ ወጥቶ ለተሰበሰበው ግዙፍ ሕዝብ ንግግር አደረገ። ሁልጊዜም እንደሚያደርገው ጣቶቹን በቪ የድል ምልክት እያሳየ የለንደንን ሕዝብ ተመልክቶና ይህ የእናንተ ድል ነው ብሎ ጮኸ። ከታች ያለው ሕዝብ ደግሞ በአንድ ድምፅ አይደለም ያንተ ነው በማለት ምላሽ ሰደው። ቸርችል የሕዝቡን ጭብጨባ ሲሰማ እምባ በጉንጮቹ ላይ ይፈስ ነበር። ከ5 ዓመታት በፊት በዓለም ላይ ቆማ የነበረችው ብቸኛዋ ደሴት በሱ ቆራጥ አመራር ታላቁን የክፋት ኃይል አሸንፋለች። ይሁን እንጂ ፖለቲካ እጅግ ጨካኝና ርኅራኄ የሌለው ጨዋታ ነው። ጦርነቱ እንዳበቀ በሐምሌ ወር 1945 በብሪታንያ አጠቃላይ ምርጫ ተካሄደ። ቸርችል ሕዝቡ ታላቅ ውለታ ሰርቼለታለሁ፣ ስለዚህ ያለ ጥርጥር መልሶ ይመርጠኛል ብሎ አስቦ ነበር። የእሱ ኮንሰርቫቲቭ ፓርቲ በዋናነት ዊንስተንን እናውቀዋለን፣ ዊንስተን ይመራናል በሚል የምርጫ ቀስቀሳ ላይ ተንጠለጠለ ነበር። ነገር ግን የብሪታንያ ሕዝብ የተለየ ሐሳብ ነበረው። ጦርነቱን በማሸነፍ ረገድ ለቸርችል ከፍተኛ ክብርና አድናቆት ቢኖራቸውም ከጦርነቱ በኋላ ስላለው ሕይወት፣ ማኅበራዊ ደህንነት፣ የተሻለ ቤት፣ ነፃ ሕክምናና የትምህርት ዕድል ከፍተኛ ጉጉት ነበራቸው። ተቃዋሚው የሌበር ፓርቲ በክሌመንት አትሊ መሪነት እነዚህን ማኅበራዊ ማሻሻያዎች ለማድረግ ጠንካራ ማኒፌስቶ አቀረበ። ከዚህም በላይ ቸርችል በምርጫ ቅስቀሳው ወቅት አንድ ትልቅ ስህተት ሠራ። በሬዲዮ ንግግሩ ላይ የሌበር ፓርቲ ወደ ሥልጣን ከመጣ የሶሻሊስት ሥርዓት ለመገንባት ልክ እንደ ናዚ ጌስታፖ ያለ ምስጢራዊ ፖሊስ ያቋቁማል ብሎ ተናገረ። ይህ ንግግር በጦርነቱ ወቅት ከሱ ጋር አብሮ የሰሩትን የሌበር ፓርቲ መሪዎችን የናቀ እና ሕዝቡን ክፉኛ ያስቆጣ ስህተት ነበር። ሐምሌ 26 የምርጫው ውጤት ሲታወጅ ዓለምን ያስደነገጠ ክስተት ተፈጠረ። ዊንስተን ቸርችልና የኮንዘርቫቲቭ ፓርቲ በከፍተኛ የድምፅ ልዩነት ተሸነፉ። የሌበር ፓርቲ 393 ወንበሮችን ሲያገኝ የቸርችል ፓርቲ ያገኘው 197 ብቻ ነበር። ለዓለም ነፃነት ሲል ሌሊትና ቀን የሠራው አገሩን ከጥፋት የታደገው ታላቁ መሪ ድሉ በተበሰረበት 2 ወሩ ብቻ ከሥልጣኑ ተባረረ። ውጤቱን በሰማ ጊዜ ቸርችል በከፍተኛ ድንጋጤና ሐዘን ውስጥ ወደቀ። ባለቤቱ ክሌመንታይን የተደቆሰውን ስነ ልቦናውን ለማጽናናት በማሰብ ውዴ፣ ምናልባት ይህ ሽንፈትህ ከፈጣሪ የተሰጠህ መልኩን የቀየረ በረከት a blessing in disguise ሊሆን ይችላል አለችው። ቸርችል ግን ፊቱን አጨፍግጎ አዎ በረከት ከሆነማ መልኩን እጅግ በጣም በሚገባ ቀይሮታል። at the moment it seems quite effectively disguised በማለት በምጸት መለሰላት።
እነዚያ ታላላቅ የኃላፊነት ቀናት፣ እነዚያ ዓለምን ያንቀጠቀጡ ውሳኔዎች ያሳለፈበት የዳውኒንግ ስትሪት ቢሮውን ጠቅልሎ ወጣ። ዊንስተን ቸርችል ዳግመኛ ወደ ተቃዋሚነት ወንበር ተመለሰ። ሆኖም ምንም እንኳን በገዛ ሀገሩ ዜጎች ምርጫ ቢሸነፍም በዓለም ታሪክ ውስጥ የነበረው ሚና ግን ገና አላበቃም ነበር። አዲስ እና ምናልባትም ከሂትለር ያላነሰ አስፈሪ የሆነ ዘመን፣ ቀዝቃዛው ጦርነት the cold war በአድማስ ላይ ብቅ እያለ ነበር። ዓለምም አሁንም የቸርችልን ድምፅ ትፈልግ ነበር። በ1945ቱ የብሪታንያ አጠቃላይ ምርጫ ያልተጠበቀ ሽንፈት ካጋጠመው በኋላ ዊንስተን ቸርችል እንደ ተራ ፖለቲከኛ ከታሪክ መድረክ ላይ በጸጥታ አልተሰወረም። በገዛ አገሩ ዜጎች በምርጫ ቢሸነፍም በዓለም አቀፍ ደረጃ ግን ዓለምን ከፋሺዝም የታደገው የነጻነት አባት ተብሎ እጅግ ይከበር ነበር። ቸርችል ከጦርነቱ በኋላ ያለው ዓለም ወደ አዲስና እጅግ አደገኛ ወደ ሆነ ምዕራፍ እየገባ መሆኑን ከማንም በላይ ቀድሞ ተረድቶ ነበር። የናዚ ጀርመን አምባገነንነት ቢጠፋም የሶቪየት ኅብረት፣ የሩሲያ ኮሚኒስት አምባገነንነት የምስራቅ አውሮፓን አገራት አንድ በአንድ እየዋጣ ነበር። በመጋቢት ወር 1946 ቸርችል በአሜሪካው ፕሬዚዳንት ሃሪ ትሩማን ልዩ ግብዣ በአሜሪካ ሚዙሪ ግዛት ወደምትገኘው ፉልተን ከተማ ተጓዘ። በዌስት ሚኒስተር ኮሌጅ ውስጥ በ20ኛው ክፍለ ዘመን ታሪክ ውስጥ እጅግ ታዋቂ ከሆኑት ንግግሮች መካከል አንዱን አደረገ። ይህ ንግግር የሰላም የደም ስሮች the sinews of peace የሚል ርዕስ የነበረው ሲሆን ዓለምን ስላንዣበበው አዲስ አደጋ በማስጠንቀቅ የተነገረ ነበር። ቸርችል በዚያች መድረክ ላይ ቆሞ ፊቱን አጠንክሮ በዚያ ሻቃራና ኃይለኛ ድምፁ እንዲህ አለ። በባልቲክ ባህር ዳርቻ ከምትገኘው ስቴቲን ከተማ አንስቶ በአድሪያቲክ ባህር ዳርቻ እስከምትገኘው ትሪየስት ከተማ ድረስ በአውሮፓ አህጉር ላይ የብረት መጋረጃ an iron curtain ተዘርግቷል። ከዚህ መስመር በስተጀርባ የጥንታዊቷ ማዕከላዊና ምስራቃዊ አውሮፓ ዋና ከተሞች ሁሉ ይገኛሉ። ዋርሶ፣ በርሊን፣ ፕራግ፣ ቪየና፣ ቡዳፔስት፣ ቤልግሬድ፣ ቡካሬስት እና ሶፊያ። እነዚህ ሁሉ ታዋቂ ከተሞችና በዙሪያቸው ያለው ሕዝብ አሁን በሶቪየት ኅብረት ተጽዕኖ ክበብ ውስጥ ወድቀዋል። ይህችኛ ነፃ ለማውጣት የተዋጋንላት አውሮፓ አይደለችም። ይህ የብረት መጋረጃ የሚለው ቃል ወዲያውኑ የዓለምን ፖለቲካ መዝገበ ቃላት ተቆጣጠረ። ቸርችል ከቀዝቃዛው ጦርነት መጀመሩን ለዓለም በይፋ ያወጀው በዚህ ንግግሩ ነበር። መጀመሪያ ላይ በአሜሪካና በብሪታንያ የነበሩ ብዙ ፖለቲከኞች ቸርችልን ከሶቪየት ኅብረት ጋር ያለንን የሰላም ግንኙነት ሊያደፈርስብን ነው፣ አሁንም ጦርነት ናፋቂ ነው ብለው ወቅሰውት ነበር። ነገር ግን ከጥቂት ዓመታት በኋላ ስታሊን የምስራቅ አውሮፓ ሀገራትን ሙሉ በሙሉ ሲቆጣጠር ቸርችልን የትንቢት ቃል ምን ያህል እውነተኛ እንደነበር ሁሉም ተገነዘበ። በተቃዋሚነት ወንበር ላይ በነበረባቸው በእነዚህ 6 ዓመታት ቸርችል ጊዜውን በከንቱ አላጠፋም። ወደ ቻርትዌል ቤቱ በመመለስ ግዙፉን ባለ 6 ገጽ የሁለተኛው የዓለም ጦርነት የተሰኘውን የታሪክ መጽሐፉን ጻፈ። ማስታወሻዎቹን፣ የጦርነት ጊዜ ቴሌግራሞቹንና ሰነዶቹን በማሰባሰብ ታሪክን ከራሱ እይታ አንጻር አሰፈረ። ታሪክ ለእኔ ደግ ትሆናለች፣ ምክንያቱም እኔ ራሴ ልጽፋት አስቤያለሁ የሚለው አባባሉ የዚህ ማሳያ ነው። በ1951 የሌበር ፓርቲ መንግሥት በኢኮኖሚ ውድቀትና በጦርነት ጊዜ ከተፈጠረው ድካም ማገገም አቅቶት በሕዝብ ዘንድ ተቀባይነቱን እያጣ መጣ። በጥቅምት ወር 1951 በተካሄደው አጠቃላይ ምርጫ የኮንሰርቫቲቭ ፓርቲ አሸነፈ። ዊንስተን ቸርችል በ77 ዓመት ዕድሜው ጸጉሩ የሸበተ፣ አካላዊ ጉልበቱ የደከመ እና መስማት ችግር ደፍነስ የጀመረው አዛውንት ሆኖ ሳለ በድጋሚ የብሪታንያ ጠቅላይ ሚኒስትር በመሆን በ10 ዳውኒንግ ስትሪት ደጃፍ ላይ ቆመ። የሁለተኛው ጠቅላይ ሚኒስትርነት ዘመኑ ግን እንደ መጀመሪያው በድል አድራጊነትና በጀግንነት የተሞላ አልነበረም። ዓለም ተቀይራለች። ብሪታንያ የዓለም ልዕለ ኃያልነቷን አጣለች።
የአሜሪካና የሶቪየት ኅብረት የኒውክሌር የጦር መሣሪያ ሽሚያ ኒውክሌር አርምስ ሬስ የሰውን ልጅ ሕልውና አደጋ ላይ ጥሎት ነበር። የቸርችል ትልቁ ሕልም አዲሱ የዓለም ጦርነት የኒውክሌር ጦርነት እንዳይፈነዳ አሜሪካን፣ ብሪታንያንና ሶቪየት ኅብረትን በአንድ ጠረጴዛ ላይ አምጥቼ የሰላም ስምምነት ሰሚት እንዲያደርጉ ማግባባት አለብኝ የሚል ነበር። ነገር ግን አሜሪካውያኑ በሱሳቸው የሶቪየቶቹም በመጠራጠራቸው የሕልሙ እውን ሊሆን አልቻለም። በዚህ የሥልጣን ዘመኑ የብሪታንያ ኢምፓየር መፈረካከስ ጀምሮ ነበር። በኬንያ የማውማው አብዮት ፈነዳ። በማላያ የአሁኗ ማሌዥያ የኮሚኒስቶች ዓመት ተነሳ። በኢራን ደግሞ ጠቅላይ ሚኒስትር ሞሳዴቅ የብሪታንያን የነዳጅ ኩባንያዎች ብሔራዊ ናሽናላይዝ አደረጉ። ቸርችል እነዚህን የኢምፓየሩን መናወጦች ለማስቆም የኃይል እርምጃዎችን ቢወስድም የቅኝ ግዛት ዘመን ማብቂያው እየቀረበ መሆኑን ግን መለወጥ አልቻለም። ከዚህ ሁሉ በላይ ግን የቸርችል ትልቁ ፈተና ራሱ የገዛ አካሉ ነበር። ሰኔ 23 1953 10 ዳውኒንግ ስትሪት ውስጥ ለጣሊያን ጠቅላይ ሚኒስትር የራት ግብዣ አድርጎ እያስተናገደ ሳለ ድንገት የሰውነቱ ግራ ክፍል ዝልፍልፍ አለ። ንግግሩ ተኮላሸ። ቸርችል እጅግ ከባድ የሆነ የደም መርጋት ስትሮክ አጋጥሞት ነበር። ዶክተሮቹ ይህ መጨረሻው ነው፣ የሳምንት ዕድሜ እንኳን አይኖረውም ብለው አሰቡ። ነገር ግን በብሪታንያ ታሪክ ውስጥ እጅግ አስገራሚ በሆነ የምስጢር አጠባበቅ ሴራ የካቢኔ አባላቱና የጋዜጣ ባለቤቶች ፕሬስ ባሮንስ ይህንን የጠቅላይ ሚኒስትሩን ጤና መታወቅ ከሕዝቡ ደበቁት። ጋዜጦች ጠቅላይ ሚኒስትሩ ለእረፍት ወደ ቻርትዌል ሄደዋል ብለው ብቻ ዘገቡ። የቸርችል የመተረፍ ጉጉትና እልህ ግን የሕክምና ሳይንስን ሳይቀር ያስገረመ ነበር። ሽባ ከሆነበት አልጋው ላይ በጥቂት ወራት ውስጥ ራሱን በራሱ አሰልጥኖ ተነሳ። በጥቅምት ወር በተካሄደው የኮንሰርቫቲቭ ፓርቲ ዓመታዊ ጉባኤ ማርጌት ኮንፈረንስ ላይ ማንም ሳይደግፈው ወደ መድረክ ወጥቶ ለ50 ደቂቃዎች ያህል ያለምንም እንከን ታላቅ ንግግር በማድረግ ጠላቶቹንም ሆነ ወዳጆቹን አስደነገጠ። አሁንም ስልጣኑን አልለቅም አለ። የውጭ ጉዳይ ሚኒስትሩና ስልጣን ይረከበኛል ብሎ ለዓመታት ሲጠበቅ ነበረው አንቶኒ ኢደን ቸርችል ስልጣን ባለመልቀቁ እጅግ ይበሳጭ ነበር። በመጨረሻም አካላዊ ድካሙ እያሸነፈው ሲመጣ እና የካቢኔት አባላቱ ጫና ሲያበዙበት የሚያዝያ 5 1955 በ80 ዓመቱ ዊንስተን ቸርችል የጠቅላይ ሚኒስትርነት ስልጣኑን ለቀቀ። ስልጣኑን ከመልቀቁ አንድ ቀን በፊት ወጣቷ ንግሥት ኤሊዛቤት ዳግማዊት ኩዊን ኤሊዛቤት II እና ባለቤታቸው ልዑል ፊሊፕ ለቸርችል ክብር ሲሉ በ10 ዳውኒንግ ስትሪት በተዘጋጀው የስንብት ራት ላይ ተገኙ። ይህ ለንጉሣዊ ቤተሰብ የተለመደ አልነበረም። በሚቀጥለው ቀን ጠዋት ቸርችል የመጨረሻውን የካቢኔት ስብሰባ መርቶ በልብሱ ላይ ቀይ ጽጌረዳ ሰክቶ ያን ታዋቂውን የቪ የድል ምልክት ለጋዜጠኞች እያሳየ ከቢሮው ወጣ። ዊንስተን ቸርችል ከፖለቲካው የሥልጣን ማማ ላይ ከወረደ በኋላ ያሳለፋቸው የመጨረሻዎቹ 10 ዓመታት የክብር፣ የሐዘን እና የብቸኝነት ድብልቅ ነበሩ። እውነት ነው፣ በ1953 ለጻፋቸው ታላላቅ የታሪክ መጽሐፍትና ለንግግር ክህሎቱ የሥነ ጽሑፍ የኖቤል ሽልማት ኖቤል ፕራይዝ ኢን ሊትሬቸር አሸናፊ ሆኖ ነበር። የዓለም መሪዎች ከአሜሪካ ፕሬዚዳንቶች እስከ ፈረንሳዩ ቻርለስ ደጎል ምክሩን ለመስማትና እሱን ለማየት ወደ እንግሊዝ ይጎርፉ ነበር። ሆኖም ቸርችል ያ ሁልጊዜም በድርጊትና በማዕበል ውስጥ መኖሩን የለመደው ሰው አሁን ጸጥታው ከበደው። በኬንት በሚገኘው የገጠር ቤቱ ቻርትዌል ውስጥ በዊልቼር ተሽከርካሪ ወንበር ላይ ሆኖ ጊዜውን ማሳለፍ ጀመረ። ወርቃማ ዓሣዎቹን ይመገባል፣ በሚወደው የአትክልት ስፍራ ይንሸራሸራል እና የብሪታንያን ታሪክ የሚያወሳው የመጨረሻው መጽሐፉ የእንግሊዝኛ ተናጋሪ ሕዝቦች ታሪክ A History of the English Speaking Peoples ማጠናቀቂያ ላይ ይሠራ ነበር።
በእነዚህ ጊዜያት ቸርቺል ክረምቱን የሚያሳልፈው በደቡብ ፈረንሳይ ፍሬንች ሪቪየራ በሚገኙ የሀብታም ወዳጆቹ መኖሪያ ቤቶች ውስጥ ነበር። በዚያ ሞቃታማ አየር ውስጥ ቀለምና ብሩሹን ይዘው የባህር ዳርቻዎችን፣ ተራራዎችንና ዛፎችን ይስል ነበር። ስዕል እስከ መጨረሻው ድረስ የአእምሮ እረፍት የሚሰጠው ብቸኛው መድኃኒት ሆኖ ቆይቷል። ነገር ግን እርጅና የራሱን ጨካኝ ግብር ማስከፈሉ አልቀረም። የቅርብ ጓደኞቹ እና አብረውት የዘመቱ ፖለቲከኞች አንድ በአንድ ከዚህ ዓለም በሞት ሲለዩ የቸርቺል ብቸኝነት እየጠነከረ መጣ። ያ ጥቁር ውሻ ብላክ ዶግ ብሎ የሚጠራው የመንፈስ ጭንቀት ዲፕሬሽን በተደጋጋሚ ይመላለስበት ጀመር። ከዚህም በላይ በ1963 የመጀመሪያ ሴት ልጁ ዲያና ራሷን አጥፍታ መሞቷ የቸርቺልንና የባለቤቱን የክሊመንታይንን ልብ ክፉኛ ሰበረው። መሪው አባቱ እና ታላቁ የጦር አበጋዝ አሁን በእርጅና እና በሐዘን ተዳክሞ ነበር። ለግል ጸሐፊው በአንድ ወቅት ሕይወቴን ሙሉ ብዙ ነገሮችን አሳክቻለሁ፣ አሁን ግን በመጨረሻ ሁሉም ነገር ከንቱ ሆኖ ይሰማኛል ብሎት ነበር። በ1964 ቸርቺል የመጨረሻውን የፓርላማ መገኘት አደረገ። በሕዝብ ተወካዮች ምክር ቤት ውስጥ ከ60 ዓመታት በላይ ለተቀመጠበት ወንበር የመጨረሻውን ስንበት ሰጠ። የፓርላማ አባላት የፓርቲ ልዩነት ሳያደርጉ ሁሉም ከመቀመጫቸው ተነስተው በታላቅ ጭብጨባ አሸኙት። ወደ ቻርትዌል ከተመለሰ በኋላ ከአልጋው መነሳት አቃተው። ሕይወት ቀስ በቀስ ከታላቁ አካሉ ውስጥ እየወጣች ነበር። በጥር ወር መጀመሪያ 1965 ቸርቺል እጅግ አደገኛና የመጨረሻ የሆነ የደም መርጋት ስትሮክ አጋጥሞት ራሱን ስቶ ወደቀ። ዜናው በመላው ዓለም ሲሰራጭ የሰው ልጅ ትንፋሹን ዋጠ። ለ14 ቀናት ያህል በሃይድ ፓርክ ጌት በሚገኘው የለንደን ቤቱ ውስጥ በሞትና በሕይወት መካከል ተንጠልጥሎ ቆየ። እናም በጥር 14 1965 ማለዳ ላይ ታላቁ ልብ መምታቱን አቆመ። ዊንስተን ቸርቺል በ90 ዓመቱ ከዚህ ዓለም በሞት ተለየ። አስገራሚውና ሰውነታችንን የሚነዝረው የታሪክ አጋጣሚ ደግሞ ጥር 14 ልክ ከ70 ዓመታት በፊት አባቱ ሎርድ ራንዶልፍ ቸርቺል የሞተባት ዕለት መሆኗ ነው። ቸርቺል በሕይወት ዘመኑ ሁሉ አባቱን ለማስደሰት አባቱ ያልጨረሰውን ለማጠናቀቅ ሲጥር ኖሮ በመጨረሻም አባቱ በሞተባት በዚያችው ዕለት ሕይወቱ አለፈች። የቸርችል የቀብር ሥነ ሥርዓት በብሪታንያ መንግሥት ኦፕሬሽን ሆፕ ኖት በሚል ምስጢራዊ ስም ገና እሱ በሕይወት እያለ ለ12 ዓመታት ያህል በከፍተኛ ጥንቃቄ ሲዘጋጅ ቆየ ነበር። ንግሥት ኤልዛቤት ዳግማዊት ቸርችል ንጉሣዊ ላልሆነ ሰው ኮመነር ሊሰጥ የሚችለውን እጅግ ከፍተኛውን ክብር የግዛት ብሔራዊ የቀብር ሥነ ሥርዓት ስቴት ፊውነራል እንዲደረግለት አዘዙ። ከ1914ቱ የብሪታንያ ጠቅላይ ሚኒስትር ዊሊያም ግላድስቶን ወዲህ ለፖለቲከኛ እንዲህ ያለ ክብር ተሰጥቶ አያውቅም ነበር። የቸርችል አስከሬን በዌስት ሚኒስተር አዳራሽ ለ3 ቀናት የክብር እይታ ላይንግ ኢን ስቴት ሲቀመጥ ከ300,000 በላይ የሚሆኑ የብሪታንያ ዜጎች በብርድና በበረዶ ውስጥ ለበርካታ ኪሎሜትሮች ተሰልፈው የመጨረሻውን ክብር ሰጡት። ጥር 30 1965 የዘመናችን ታላቁ የቀብር ሥነ ሥርዓት ተካሄደ። በዓለም ዙሪያ ከ350 ሚሊዮን በላይ ሰዎች በቴሌቪዥን በቀጥታ ተከታተሉት። የ112 አገራት መሪዎች፣ ፕሬዚዳንቶች፣ ነገሥታት እና ጠቅላይ ሚኒስትሮች በቅዱስ ጳውሎስ ካቴድራል ተገኙ። የብሪታንያ የባሕር ኃይል ወታደሮች የቸርችልን ሬሳ በታሪካዊው መድፍ ሰረገላ ላይ ጭነው በለንደን ጎዳናዎች ሲጓዙ ታላቁ የለንደን ሰዓት ቢግ ቤን ጸጥ አለ። ለቸርችል ክብር ሲባል ድምፁ እንዳይሰማ ተደረገ። የጦር አውሮፕላኖች በሰማይ ላይ በክብር በረሩ። ነገር ግን የቀብሩ ሥነ ሥርዓት እጅግ ልብ የሚነካው ትዕይንት የተፈጠረው የቸርችል አስከሬን ወደ ቴምዝ ወንዝ ተወስዶ በሃቫንጎር ጀልባ ላይ በተጫነ ጊዜ ነበር። ጀልባዋ ወደ ለንደን ወደብ በኩል ስታልፍ ምንም አይነት ትዕዛዝ ሳይሰጣቸው በወደቡ ላይ የነበሩ በመቶዎች የሚቆጠሩ ግዙፍ የክሬን ማሽኖች ልክ ለታላቅ ንጉሥ እጅ እንደሚነሳ ሰው ብረቶቻቸውን ወደ ታች በማጎንበስ የመጨረሻውን የክብር ስንብት አደረጉ።
ይህንን ትዕይንት ያየ ሁሉ እምባውን መቆጣጠር አቅቶት ነበር። ያ የክሬን ዘንጎች ዝቅ የማለት ምስል የአንድን ታላቅ ዘመንና የብሪታንያ ኢምፓየር ማብቃትን የሚያመላክት ነበር። ከአውሮፕላኑና ከጀልባ ጉዞ በኋላ ልዩ የባቡር ሰረገላ የቸርችልን አስክሬን ይዞ እሱ ወደ ተወለደበት የብሌንሃይም ቤተመንግሥት አቅራቢያ የምትገኘው የብሌዶን ወደምትባል አነስተኛ መንደር አመራው። ዊንስተን ቸርችል በዓለም ዙሪያ ካሉት ግዙፍ መቃብሮች ይልቅ በቅዱስ ማርቲን ቤተክርስቲያን ግቢ ውስጥ ከሚወዳቸው አባቱና እናቱ ጎን በጸጥታ አረፈ። ዊንስተን ቸርችል እንከን የሌለበት ፍጹም ሰው አልነበረም። ግትር፣ እልህኛ፣ ለአንዳንድ ሕዝቦች እንደ ህንድ ላሉት የቆየ የቅኝ ግዛት አመለካከት የነበረው እና በሕይወቱ በርካታ የፖለቲካና የወታደራዊ ስህተቶችን የሠራ ሰው ነበር። ነገር ግን በሰው ልጅ ታሪክ ውስጥ እጅግ በጨለመበት እና ነፃነት በገደል አፋፍ ላይ በነበረበት በዚያ በ1940ዎቹ ወቅት የሱ ድፍረት፣ የሱ የንግግር ኃይል እና የሱ እልህ ባይኖር ኖሮ ምናልባትም ዛሬ የምናውቀው ዲሞክራሲያዊ ዓለም አይኖርም ነበር። አንድ ሰው በብዕሩና በቃላቱ ብቻ የአንድን ሙሉ አገር መንፈስ እንዴት ሊቀይር እንደሚችል፣ አንድ መሪ በውድቀት ውስጥ አልፎ እንዴት የዓለምን ታሪክ ሊሠራ እንደሚችል የዊንስተን ቸርችል ሕይወት ሕያው ምስክር ነው።